የወል ትርክት ያንድን ሀገር ህዝብ አብሮነት በማጠናከርና የጋራ ሀገራዊ ዓላማ ለመሰነቅ ትልቅ አስተዋጽኦ ያለውና የታሪክ እውነቶችን ጭምር የሚያስተሳስር ነው። የወል ትርክት አብሮነትና አንድነትን የማጠናከር ፋይዳው የላቀ ሲሆን በንዑስ ትርክት ላይ አተኩሮ መስራትና ጽንፍ የረገጠ ትርክት መያዝ ደግሞ የመለያየትና የመከፋፈል ምክንያት ሲሆን ሊሆን እንደሚችል ይታመናል። ኢትዮጵያን ህብረ ብሔራዊ አንድነትን የሚያጠናክር የወል እውነትን መሰረት አድርገን መስራት ይገባናል። ሐሰተኛ ትርክት በኢትዮጵያን መካከል ጥርጣሬና ግጭትን በመፍጠር የሀገርን ብልጽግና የሚያኮሰምን ከዛም አለፍ ሲል ለባዳና ባንዳ በር የሚከፍት ነው። ስለዚህ ብዛነትን ያከበረ የወል ትርክትን መገንባት ይገባናል። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት አላችሁ? አንጋፋና ቀደምት ከሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የዕለተ አርብ የዳጉ ውይይታችን ጀምሯል። ዝግጅቱን እየመራው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ የማደርገው ዮሐንስ አበረ ነኝ። ካፍታ ቆይታ በኋላ እንገናኛለን። ተመልሰናል። ክቡራን ተመልካቾቻችን፣ ወደ ውይይታችን ከመግባታችን በፊት እንግዶችን የማስተዋወቅ ይሆናል። አጠገብ የሚገኙት ዶክተር ገመችስ መርሻ የምጣኔ ሀብትና መምህርና ተመራማሪ ናቸው። ቀጥሎ የምናገኛቸው አቶ እንዳለ ንጉስ በፐብሊክ ሰርቪስ ዩኒቨርሲቲ መምህርና ተመራማሪ ናቸው። ቀጣይ የምናገኛቸው አቶ ሞጋ አባቡልግ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል ናቸው። ወደ ሐዋሳ ስቱዲዮአችን ስንሄድ ደግሞ በሐዋሳ መምህራን ትምህርት ኮሌጅ የታሪክና የቅርስ አስተዳደር መምህርና ተመራማሪ የሆኑት አቶ ተሾመ ግርማ እናገኛለን። እንግዶቼ ወደ ስቱዲዮአችን እንኳን በደህና መጣችሁ። እንኳን ደህና ቆያችሁ። መልካም። እንግዲህ የጥያቄያችን የመወያያ ርዕሳችን ቀደም እንዳልነው የወል ትርክት ለሀገረ መንግስት ግንባታ በሚል ጉዳይ ነው። የጥያቄያችን መቅድም ወይም መግቢያ ይሆን ዘንድ ዶክተር ወደ እርስዎ ልምጣና የሀገረ መንግስት ግንባታ ሂደትን አሰባሳቢ ትርክትን ጥብቅ ትስስር እንዳላቸው ይነሳል። ኢትዮጵያን የረጅም ዓመት እድሜ እንዳላት ይታወቃል። በአንጻሩ በሀገራዊ ትርክት ግንባታ ላይ ጉድለት እንዳለም ይነሳል። ለመሆኑ የወል ትርክት ለሀገር መንግስት ግንባታ የሚኖረው ሚና እንደምን ያለ ነው? መልካም። እንግዲህ እንዳነሳው ይሄን በመደመር መንግስት እሳቤ ውስጥ ልናገኘው እንችላለን። ምንድነው የመደመር መንግስት እሳቤው፣ እይታው በሀገረ መንግስት ግንባታ ውስጥ የወል ትርክትን ከመፍጠር ውስጥ ምን ያስባል ከምለው ብንነሳ አጠቃላይ ሀሳቡን እንረዳለን። እንግዲህ የሀገረ መንግስት ግንባታ ስንል ሁለት ነገር የያዘ ነው። መንግስት ግንባታ ስቴት ቢልዲንግ አለ፣ ኔሽን ቢልዲንግ ሀገረ ግንባታ አለ። እንግዲህ የመደመር መንግስት እነኚህ ሁለቱ የአንድ ሳንቲም ሁለት ገጽታ ናቸው ብሎ ነው የሚያምነው። የማይነጣጠሉ አብሮ የሚሄዱ አንዱን አሳክተን አንዱን የማንተውበት። ለምሳሌ መንግስት ገንብተን፣ ተቋም ገንብተን፣ ህግ ገንብተን፣ ኢኮኖሚውን ገንብተን ሀገርን ግን ካልገነባን አንድነቱን፣ መቀባበሉን፣ መተማመኑን ይሄ የኔ ባለቤትነት ስሜት ካልገነባን ኢኮኖሚው መንግስቱ ሊጸና አይችልም። ሀገሩን ገንብተን ደግሞ ተቋም ካልገነባን፣ መንግስትን ካልገነባን ብቃት ያለው ሀገር አንፈጥርም። ስለዚህ ተመጋጋቢ የሚመጋገቡ አንድ ላይ የሚሄዱ ስቴት ቢልዲንግ እና ኔሽን ቢልዲንግ አንድ ላይ ይወስዳል። ሌላው አንድነት የሚረጋገጠው በመደመር ነው። በመቀነስ በማፈን በመከልከል አይደለም ብሎ ያምናል የመደመር መንግስት። የትኛውም ሀሳብ መደመጥ አለበት። የሚታፈን የሚደበቅ መኖር የለበትም። አንድነቱ የሚመጣው ሀሳቦቹን አንድ ላይ በመውሰድ ለሀገር በሚጠቅም መልክ ቁመና በመገንባት ነው ብሎ ያስባል። ሌላው መንግስት ቤኔቮለንት ሰርቫንት ተብሎ ነው የሚታሰበው። መንግስት ማለት ኃይልን ይዞ የፈለገውን ፈላጭ ቆራጭ የሚሆንበት መንግስት ሳይሆን ኃላፊነት የሚሰማው ሞራል ሪስፖንሲቢሊቲ ያለው ህዝብን የሚያገለግል አገልጋይ፣ ታማኝ አገልጋይ ነው መንግስት። እንደፈለገ የሚሆን ስልጣንን ተቆጣጥሮ የሆነ ግሩፕ የሆነ ቡድንን ጥቅም የሚፈጽም ስልጣንን እንደፈለገ የሚጠቀም መንግስት አይደለም። አገልጋይ ነው። ህዝብን ለማገልገል ሀገሪቱን ወደ ከፍታ ለመውሰድ የሚሰራ የሚተጋ ኃላፊነት የሚሰማው ቤኔቮለንት መንግስት ነው መንግስት መሆን ያለበት። ስልጣን የመበዝበዝ የሙስና እንደፈለጉ የማድረግ መንገድ አይደለም። ከዚህ በፊት በታሪካችን አይተናል እንደዚህ አይነት ነገሮች። ግን መንግስት ቁመናው ለህዝብን የሚጠብቅ ምቹ ሁኔታን የሚፈጥር፣ ለኢኮኖሚውም ለፖለቲካው ምቹ ሁኔታ የሚፈጥር፣ ዜጎችን የሚያሳትፍ አገልጋይ የሆነ ዝቅ ብሎ የሚያገለግል በማገልገል በመስራት የሚያምን ነው መንግስት ብሎ ያስባል። ሌላው ወሳኙ ነገር የጋራ ግብ፣ እንደ ሀገር የጋራ ራዕይ የጋራ ግብ ማስቀመጥ አለብን ብለው ያስባል።
ከተጎዳው ተጎጂነት ስሜት ወጥተን ከትናንት ወጥተን የጋራ ሀገር መገንባት ሼርድ ደስቲኒ መኖር አለበት። የጋራ የምንደርስበት እንደ ሀገር ህልምን ሊኖረን ይገባል። ህልም የሌላት ሀገር የት እንደምትሄድ አታውቅም። ስለዚህ ዜጎች የሚጋሩት የጋራ ዴስቲኒ ያስፈልገናል። ከተነጣጠለ እሳቤ ከተነጣጠለ አካሄድ የት ኢትዮጵያኖች የት ሊደርሱ ነው? ስለዚህ የጋራ ሼርድ ደስቲኒ እና ኮሌክቲቭ ሪስፖንሲቢሊቲ የጋራ ኃላፊነት የወል ግብ ያስፈልገናል፣ መዳረሻ ያስፈልገናል ብሎ ያስባል። ሌላው ልማትን የመደመር መንግስት የሚያየው እንደ ኢኮኖሚ ግብ ብቻ አይደለም፣ የወል ትርክት የመገንቢያ ዋና መሳሪያ አድርጎ ያስባል ልማትን። ስለዚህ ልማት ላይ ድርድር የለው። በፍጥነት በመፍጠር በማብዛት በማጥራት በፍጥነት ልማትን ማረጋገጥ አለብን። ለምን ዜጎች ተጠቃሚ ያልሆኑበት ሀገር ለሀገራቸው ያላቸው ስሜት እምብዛም አይደለም። ሀገሬ ምን አደረገችልን? ወጣቶች የስራ እድል ካላገኙ ተጠቃሚ ካልሆኑ ስሜቱ አይመጣም። የጋራ ትርክቱ ትርጉም ያለው ላይሆን ይችላል። ለምሳሌ ከዚህ የሄዱ ዜጎቻችን ያደጉት ሀገር ውስጥ ያን ሀገር አክብሮ ነው የሚኖሩት። ህጉን ስርዓቱን ጠብቆ ነው የሚኖሩት። የዛን ሀገር መጥፎ ነገር አይናገሩም። ለምን? ከልማቱ ተጠቃሚ ናቸው፣ ከፖለቲካው ተጠቃሚ ናቸው፣ ከኢኮኖሚ ተጠቃሚ ናቸው። ስለዚህ ልማት የወል ትርክት መገንቢያ አንዱ መሳሪያ ነው። ለምሳሌ ህዳሴ ግድብን መውሰድ እንችላለን። የትኛውም ጫፍ ያለው ኢትዮጵያዊ የኔ ነው ብሎ የባለቤትነት ስሜት ይፈጠርበታል። ሀገር የሚገነባው የባለቤትነት ስሜት በሁሉም ውስጥ ሲገባና ሲኖር ነው። የኔ ነው ብሎ ሁሉም እንዲያስብ ነው። አየ ልማቱ ያስተሳስረናል። የጋራ የኢኮኖሚ ማህበረሰብ፣ የፖለቲካ ማህበረሰብ፣ የሶሻል ማህበረሰብ ለመፍጠር ልማቱ ትልቅ ግብ አለው ብሎ የመደመር መንግስት ያስባል። ሌላው የወል ትርክትን መፍጠር ውስጥ ትልቁ ቁልፍ ብሎ የሚያስበው እርቅን ነው። ሪኮንሲሊሽን ይባላል። እርቅ በሌለበት የወል ትርክት መገንባት አይቻልም። ሀገረ መንግስት ግንባታ ውስጥ እርቅ ያስፈልጋል። ተጎድተናል የሚሉ አካላቶች ጉዳታቸው መሰማት አለበት፣ ሀሳባቸው መሰማት አለበት። ለዛ ነው የምክክር ኮሚሽን የተቋቋመው። ኢትዮጵያኖች ሀሳባቸውን እንዲያቀርቡ የሚፈልጉትን እንዲናገሩ። ተጎድቻለሁ የሚል አካል ካለ ደግሞ ትራንዚሽናል ጀስቲስ የሽግግር ፍትህ የተጎዳው የሚታከምበት በታሪክ ሂደት ውስጥ ተጎድቻለሁ ብሎ በጉዳት እንዳይኖር ከጉዳቱ እንዲያገግም ሪኮንሲሊሽን ያስፈልጋል። እርቅ ይቅርታ ያስፈልገናል። በደሎች መታወቅ አለበት፣ እውቅና መሰጠት አለበት። ኢትዮጵያኖች ይቅር ተባብሎ ነው ከታሪክ ውስጥ ወጥቶ ከታሪክ እስረኛ ከመሆን ወጥቶ ወደፊት መራመድ አለባቸው ብሎ የመደመር መንግስት ያስባል። ሌላ ወሳኙ ነገር የሀሳብ ልዕልና መኖር አለበት። የኢትዮጵያን የወል ትርክቶች መገንባት ያለበት በህዝቡ ሀሳብ ነው። ህዝቡ ተሳትፎበት ህዝቡ ባለቤት ሆኖበት የሚገነባ ነው እንጂ የሆነ ሊቃን ግሩፕ ዲክቴት የሚያደርጉበት መሆን የለበትም። የሆነ ግሩፕ ኤሊት ግሩፖች ናሬቲቭን ትርክቱን የሚቆጣጠሩ ከሆነ ህዝብ ባለቤት ካልሆነበት እንደፈለጉ እነዛ ግሩፖች ወደሚፈልጉት ጥቅማቸውን ለማስከበር ሊወስዱ ይችላሉ። ስለዚህ የሀሳብ ልዕልና እያንዳንዱ ዜጋ፣ እያንዳንዱ ማህበረሰብ፣ እያንዳንዱ ብሔር ሀሳቡ መሰማት አለበት። የወል ትርክ መገንባት ውስጥ መሳተፍ አለበት። ስለዚህ መጨፍለቅ የለበትም ሀሳብ። የሆነ ግሩፕ የሆነ ሊቃን ግሩፕ አንተን የምታስበውን ሊወስንልህ አይገባም። የአንተ ድምፅ መሰማት አለበት። እንዲህ ተደርጋል እንዲሆናል በዚህ ሂድ መባል የለበትም። ኢትዮጵያ ህዝብ የሀገር ባለቤት ነው የኢትዮጵያ ህዝብ ብሎ ነው የመደመር መንግስት ያሰብ። ሀገር የሚገነባ በህዝቦች ተሳትፈው ነው። ማንም ዲሞክራሲውን ልማቱን ሊወስንለት አይገባም። ስለዚህ ህዝብ ባለቤት የሆነበት የሀሳብ ልዕልና ያለበት የሁሉም ሀሳብ የሚሰማበት እነዚህን እሳቤዎች ነው የመደመር መንግስት የሚይዘው። ስለዚህ እዚህ ውስጥ ነው የወል ትርክት የሚገነባው እና ሚናውም ትልቅ ይሆናል ብዬ አስባለሁ። መልካም ዶክተር አቶ እንዳለ ወደ እርስዎ ልምጣና እንግዲህ ኢትዮጵያ እንደ ሀገር ሉዓላዊነቷ ጸንቶ ክብሯ አጥብቆ ዘላቂ ብልጽግና እንዲረጋገጥና ለሌሎች ተምሳሌታዊ ሀገር ሆና እንድትቀጥል የወል ትርክት የሚኖር አበርክቶ እስከምን ድረስ ነው? እሺ አመሰግናለሁ። እንግዲህ ያው ባልደረባዬ ያነሳው ነገር አለ፣ ወሳኝ ናቸው እነዛ ግብአቶቹ እነሱ ናቸው። ዞሮ ዞሮ ያው ትርክት ስንል እንግዲህ አገር ስናስብ አገርን ማለት ቅድም እንደተቀመጠው ኔሽን ቢልዲንግ አለ፣ የስርዓተ መንግስቱ የምንለው ስቴት ቢልዲንግ አለ። ስለዚህ በእነዚህ ጊዜ ውስጥ እነዚህ ጉዳዮች የተሳኩ እንዲሆኑ በአንድነት እንድንኖር በጋራ እንድንኖር ወደፊት እንድንራመድ የሆነ የጋራ
ታሪክ ሊኖረን ይገባል። ስቶሪ ነው ፎርስ ታሪክ ለማለት ትንሽ እንትን ይላል። ስቶሪ ሊኖረን ይገባል። የጋራ ሼርድ የሆነ ሁሉም ሊካፈለው የሚችል ያገባኛል፣ ይጠቅመኛል የሚችለውን ታሪክ መያዝ አለበት። ምክንያቱም ጉዳዮች የሚጀምሩት በሀሳብ ነው። በሀሳብ ኢትዮጵያን ሲይዛት በሀሳብ እዛ ውስጥ ያሉትን ማህበረሰቦች በሙሉ ዳይቨርሲቲውን ስትይዝ ያኔ ምን ይሆናል? የጋራ ትርክት ሴት አድርገናል ነው አላደረግንም እስካሁን አይደል? አሁን ጀምረነዋል። እስከ ዛሬ ገብቶሃል። በተለይ ኢትዮጵያ ውስጥ እንግዲህ ይሄ የጋራ ትርክት ዓለም ያደገበት ነው። አሁን አሜሪካ ብትወስድ አሜሪካ በጣም የተከፋፈለ ህብረተሰብ ነበር አይደለ? ጥቁሩ፣ ነጩ፣ ከለሩ ምናምኑ ብለን ኢቭን ወንድና ሴት እንኳን እኩል ማይታይበት ሁኔታ ነበር። ይህንን ያስተካከሉት በ1950ዎቹ ስንሄድ የጋራ ትርክትን ሴት በማድረግ ሁሉም ዛሬ አሜሪካዊ ነኝ እንደዚህ ነኝ ብሎ እንግቱ ይላል። ጀርመን ብትሄድ፣ እስራኤል ብትሄድ፣ ሁሉም ብትሄድ፣ ሌላም ሀገር ብትሄድ፣ ቱርክም ብትሄድ ይሄ የጋራ ትርክት እንደ ቦንድ ነው የሚያያይዘው ህብረተሰቡን ማለት ነው። የጋራ ትርክት ሀሳቡ ይሄ በጋራ ሼር የምናደርገው ነገር ከሌለ ሰለባው ከባድ ነው። እንግዲህ አፍሪካውያን የዚህ ሰለባ ናቸው በአብዛኛው በቀኝ ግዛት የተያዙት ማለት ነው። ምክንያቱም ዳይሬክት በስሌቭ ትሬድ ተሄደ፣ ቀጥሎ ዳይሬክት ኮሎኒያሊዝም መጣ። ከኮሎኒያሊዝም ደክመው ሲወጡ ምዕራባውያኑ ያስቀሩት ምንድነው? ከፋፋይ ትርክትን ነው ለአፍሪካ የሰጡት ለሌላውም ማለት ነው። ስለዚህ ከዚህ አንጻር የሆነው ምንድነው? እኛ ጋር በተለይ ጣሊያን ድጋሚ ከወረረን ወዲህ እየተባባሰ ነው የመጣው የኢትዮጵያውያን መከፋፈል ማለት ነው። እንግዲህ ታውቀዋለህ በዛ ሰዓት የነበረውን ይሄ ከፋፋይ ትርክት ደግሞ ያው ፓርቲ ናቸው ብለህ ባትወስድም እነሱ ደግሞ ባልገባቸው አይዲዮሎጂ አሁን ኮሚኒዝም ተከትለና ሶሻሊዝም ተከትለን ምናምን ያለ ባልገባ አይዲዮሎጂ እንደገና እንዲቀጣጠል ተደረገ። የተማሪ ሙቭመንት የሚባለው መጣ። የኢትዮጵያ ጉዳይ ተረሳ። የጋራ ትርክት ተጉደ እኔ እንደዚህ ብቻ በዛ መሀል ደግሞ የውጭ እጅ ገባበት። አስበው ይሄማ ከተገኘ ይሄንን ትልቅ ሀገር ይሄንን እነዚህ ትልቅ ህዝቦች ምን ማድረግ አለብን? ዲዞልቭ አድርገን እኛ ሪሶርሱ ሌሎቹ ነገሮች ለኛ መጠቀሚያ መዋል አለበት የሚል ነገር ሐሳብ ለዛ ምቹ ነው ሁኔታ የተፈጠረው ኢትዮጵያ ውስጥ። ስለዚህ የጋራ ትርክቱ ቢያንስ 3 ነገሮችን ለኛ ያስገኝልናል አይደል እንዴ? በምንሰራቸው ስራዎች ለምሳሌ ያህል ኔሽን ቢልዲንጉ ለመገንባት ከዚህ ውጭ አናስበውም። ፖሊሲ ስናወጣ በዛ እንመራለን። ከዛም በላይ ደግሞ እንደ ግል ራሱ አንድ ሰው እንደ ግል ስራዎቹን በሚሰራበት ሰዓት ህጉን ፖሊሲዎችን በሚያስፈጽምበት ሰዓት የሚመራው በዚህ በጋራ ትርክት ነው። እንደገና የምንሰራቸው ስራዎች ዝም ብለን ዱቄቱን አምጪው ብቻ እንዳይሆን ፕሮሰሱ ጭምር ጤናማ እንዲሆን አይደለ? ፕሮሰስ ማለት እኛ አሁን በእኛ ሀገር ሁኔታ ፕሮሰሶች አሉ አይደለ እንዴ? ለምሳሌ ኢንክሉሲቭ መሆን አለበት እያንዳንዱ የሚወጣ ነገር። ይሄ የብዝሃነት ሀገር ነው ብሎ መቀበል አለበት። በቃ ተፈጥሯዊ ነው። ለኢትዮጵያ ብዝሃነት ተፈጥሯዊ ነው። ይሄ ዝም ብሎ የሆነ ነገር አይደለም። ይሄን ለመቀበል ፕሮሰሱ እያንዳንዱ ፖሊሲ ሲሰራ ህጉ ሲሰራ ምን ሲሰራ ፕሮሰሱን ዲክቴት ያደርግልናል። ፐርስፔክቲቭ ይሰጠናል፣ አቅጣጫ ይሰጠናል። ከዛ በኋላ እነዚህ ነገሮች ተደምረው ሲመጡ ህዝቦቹ ይቀየራሉ፣ ያድጋሉ። ስለዚህ የእድገታችንም አቅጣጫ መስጫ ነው። ስለዚህ ቅድም አሁን ወንድሜ እንዳነሳው ስትራቴጂዎቹስ ምንድናቸው ታዲያ? ይሄንን የጋራ ትርክት መሬት ላይ ለማውረድ እንግዲህ ብዙ እንዳለን አታስበው። ምክንያቱም እየተበላሸ ነው የመጣው። በቃ ኦልሞስት ራሳችን ወደ ማጥፋት የደረስንበት ሁኔታ እኮ ነው ለውጡ የመጣው። ለውጡ ሲመጣ እኮ የመጀመሪያውን ዋናውን በሽታ አግኝቶታል። ስለዚህ ይሄ የተበላሸና በጣም የተበታተነ ኢቭን በመሪ ደረጃ እንኳን ሀገሩን ማይቀበል የነበረበት ሀገር ነው። የተአምር ነው እንግዲህ ለብዙ ሀገር የሚሆን ነው። ስለዚህ ያ ነገር ሁሉ ስለዚህ መታከም የሚችለው ቅድም እንደተባለው ምንድነው? ኦኬ እንነጋገር፣ እንወያይ፣ ወደ ቴብሉ እንምጣ ተባለ። ያ ብቻ አይደለም የተደረገው እኮ ሲመጣ ታስታውሳለህ? ከጎረቤቶች ጭምር የኛ ትርክት ከጎረቤት ጭምር የሚያጣላ ነበር። ተመሳሳይ ህብረተሰብ ሆነን ተመሳሳይ እንትን ሆነን ያ ሁሉ እንዳይሆን ስለዚህ ምንድነው መንግስት ለማድረግ የፈለገው? ጊዜያዊ መፍትሄና ዘላቂ መፍትሄዎችን ማየት ነበረበት። ይሄ በጥናትም በምንም የተደገፈ ነው። ጊዜያዊ መፍትሄው የተከማቸ ችግር ስላለ አለመግባባቱ ስላለ ሌሎቹም ነገሮች እንድንከፋፈል ስለተደረገ ናሽናል ዲያሎጉ መጣ አይደል እንዴ? ይሄ ጊዜያዊ መፍትሄ ነው። ባክሎካችንን ምን እናደርግበት ነው? ምናጣራበት ነው። ስለዚህ እስከ ዛሬ ድረስ የጋራ ይሄ የኢትዮጵያ ዳር ድንበር የጋራ ነው። ሁሉ ውስጥ ላይ ያለው ባህላችን፣ ቋንቋችን የጋራ ናቸው አይደል እንዴ? እነዚህን ጉዳዮች
የምናደርግበት የምንስማማበት መሰረታዊ በሁሉ ጉዳይ ልንስማማ አንችልም። ተፈጥሯዊ አይደለም። ዳይቨርሲቲ ነው ተፈጥሮን ትሪት የሚያደርገው። የትም ቦታ ሄደን ዳይቨርሲቲ ነው ትሪት የሚያደርገው እንጂ ሆሞጂኒቲ የሚባል ነገር ተፈጥሮ እንደዛ ሴት አላደረገም። አጋጣሚ ሆኖ ማለት ነው። በቤተሰብ ውስጥም ያ ዳይቨርሲቲ ስላለ ማለት ነው። ስለዚህ አሁን ለጊዜያዊ ጉዳይ ያለን ቁጭ ብለን ተነጋግረን ከታች እስከ ላይ እንግዲህ ናሽናል ዲያሎግ ስንል ወደ ላይ ነው የሚወጣው። ቦተም አፕ ነው እንጂ ከላይ ይሄ ተወይ ይሄ አርግ ተብለ አይደለም። ስለዚህ ተመርጦ ተወያይተን ትርክታችንን እዛ ላይ እናደርጋለን። ከዛሬ ጀምሮ ይሄ ጉዳይ ሲያልቅ ማለት ነው በዚህ ጉዳይ የህገ መንግስታዊ ለውጥ ያስፈልገናል፣ በዚህ ጉዳይ የፖሊሲ ለውጥ ያስፈልጋል። ከዛ በኋላ ግን የሁሉም ጉዳይ ነው ያ ጉዳይ። በዛ ልንለያይ አንችልም። በጋራ ትርክት ተብገው ወደፊት አንሄድማ። የመጀመሪያው ጊዜያዊ መፍትሄው ናሽናል ዲያሎጉ ነው። በውይይት ያለፈውን የቤት ስራችንን እዛ ላይ እንሰጋለን። ሁለተኛ ለዘላቂ ውስጥ ታዲያ ምን ማድረግ አለብን የሚሉ የመጀመሪያው ጉዳይ መንግስት ማድረግ የፈለገው ትምህርት ነው፣ ካሪኩለሙ ነው። እንግዲህ ከካሪኩለሙ ጀምሮ እንግዲህ አንድን ሀገር መገንባትም ማፍረስም ከፈለግ ትምህርት ላይ ነው መሰራው አይደለ? ስለዚህ አሁን ካሪኩለሞቹ ሪቫይዝ ሲደረጉ ሲሰሩ ኢንቱ ኮንሲደሬሽን ያስገቡት ምንድነው? ኢትዮጵያ የጋራችን ብዙ ነገር የጋራ ሆነ ነገር አለ። እንደገና ደግሞ በጋራ ደግሞ ኢንጆይ የምናደርጋቸው ዳይቨርሲቲዎች እነዛ ሀብት ናቸው ብሎ ትምህርቱ ትውልዱን የመቅረጽ በጋራ እንደዚህ ዘነው ምን ሄደው ነገር አለ። እየተከፋፈልን እየተጨራረስን እየተኳኮስን ምን ሄድበት ጊዜ ማብቃት አለበት የሚሉ በትምህርት መልክ ተይዟል። እንደገና በተቋማት መጥቶ ተቋማት ቅድም ሲጠቅሳቸው ነበር። እነዚህ ተቋማት እጅግ ወሳኝ ናቸው። እያንዳንዱ ተቋም የኢትዮጵያን ዳይቨርሲቲ መቀበል አለበት። እያንዳንዱ ተቋም ነው። አሁን ሲቪል ሰርቪሱን ትወስዳለ። ያ ሲቪል ሰርቪስ ውስጥ ሁሉም ኢትዮጵያውያን መኖር አለባቸው። ሁሉም ኢትዮጵያ ውስጥ እዛ ውስጥ መገኘት አለበት። ስም አይደለም ያስፈልገው የጋራ ነው ምናምን ሊባል ይችላል፣ ግን በተግባር መሬት ላይ ወርዶ ማግኘት አለበት። እነዚህ እያንዳንዱ የመከላከያ ተቋም ሊሆን ይችላል፣ የሴኩሪቲ ተቋሞች ሊሆኑ ይችላሉ፣ ሌሎች በርካታ የመንግስት ተቋሞች በዚህ ጉዳይ ላይ እንዲሳተፉ ነው የተደረገው። ስለዚህ ሁለተኛው ተቋማትን በዛ በኢትዮጵያ ራዕይ ዙሪያ በሼርድ በሆነ ጉዳይ እንዲሄዱ የተደረገበት ሁኔታ ነው። ሌላው ለዚህ ደግሞ መሰረት የሆነው ምንድነው? ይሄ ሊደርሺፑ ራሱ አመራሩ ማለት ነው። እንግዲህ ትራንስፎርሜሽናል ሊደርሺፕ ነው ይሄ የሚያስፈልገው፣ የሚያሻግርህ ነው። ስለዚህ ራሱን ዋጋ እየከፈለ የሀገሩን ጥቅም እያስጠበቀ ወደፊት የሚያራምድ ይሄ ማለት መሪ ማለት በስሩ ብዙ አሉ። ስለዚህ ያ መሪ ሲመጣ ነው አሁን ብዙ ጽንፍ ነው የጠበቀው። አንዱ በዚህ ሌላ ይዞ ይሄዳል፣ ሌላኛው በዚህ ይሄ ካልጠፋው ይላል። ስለዚህ ያንን ወደ መሀል አምጥቶ ይሄ ነው የሚያስኬደን ወደፊት፣ እያንዳንዳችን የትም አንደርስም። ስለዚህ ይሄ በእያንዳንዱ ጉዳይ ውስጥ ከአመራር ጀምሮ ያንን እንዲሳተፍበት የማድረግ ሁኔታዎች የተካሄዱበት እንትን ነው። ስለዚህ ተቋማቶቹ ሁሉ ያንን እንዲያደርጉና እንዲሰሩ የተደረገበት ሁኔታዎች አሉ። ስለዚህ እነዚህ ስትራቴጂዎች ጊዜያዊ የሆኑ አሉ፣ ወደፊት የሚቀጥሉ አሉ። ከዚህ አንጻር ባለመሄዳችን የከፈልነው ኮስት አለ፣ ያው ይታወቃል፣ ወደ ኋላ መነሳት ይችላል። በተረፈ ግን እነዚህ ይሄ ትርክት ማለት ምን ልበልህ እንግዲህ አሁን ለምሳሌ ያህል መልቲካልቸራሊዝም ነው ይሄ ሀገር አይደለ? ብዛ ባህል ያለው ነው፣ ብዛ ቋንቋ ያለው ነው፣ ብዛ ሃይማኖት ያለው ነው፣ ኤቭሪቲንግ ያለው ነው። አቶ እንዳለ ወደ ሰው መለሳለሁኝ። ጉዳዩን በደንብ በኋላ በስፋት ስለምንዳሰው ብዬ ነው ተመለሰ ስለመጣ። አቶ ሞጋ ወደ እርስዎ ልምጣና እንግዲህ ኢትዮጵያ የለውጡ መንግስት ከመጣ ወዲህ ከከፋፋይ ትርክት ይልቅ በአንድነት ላይ የተመሰረተ የወል ትርክት እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት መጽሐፋቸው ጠቅሷል። እንዲሁም በተለያዩ መድረኮች ሲናገሩ ይስተዋላል። ለመሆኑ ነጣጣይ ትርክት በወል አብሮነትን በመሸርሸር ረገድ በሀገረ መንግስት ግንባታ የሚኖረው አሉታዊ ተጽዕኖ ቀደም ብለው እንግዶቼ በስፋት እንትን ብለውታል፣ ጠቅሰውታል። እንደው ከመደመር መንግስት መጽሐፍ ጋር አያይዘው እንዴት ይገልጹታል? እንግዲህ ሀገራችን እንደሚታወቀው የተለያዩ ብሔር ብሔረሰቦች፣ ቋንቋዎች፣ እምነቶች ያሉበት ነው። በነበረው ከዚህ በፊት በነበረው ጉዳይ እነኚህን ብዝሃነት በአግባቡ ባለመያዝ የሀገረ መንግስት ግንባታው እንዲዘገሽ፣ ግጭት እንዲፈጠር፣ ያለ መግባባት እንዳይፈጠር ልዩነትን በመስበክ ማለት ነው ነጠላ ትርክቱ ወይም ከፋፋይ ትርክቱ በአደገኛ ሁኔታ የሀገራችን ህዝቦች በብሔር በመከፋፈል በሃይማኖት በመከፋፈል ልዩነትን በመስበክ ግጭት እንዲፈጠር በማድረግ
ባለፈው ጊዜም ከዚህ በፊት እንዳየነው ማለት ነው። አሁንም ቡድንተኝነት ይታያል። ስለዚህ የኢትዮጵያን አቅም በማዳከም ህዝቦች እንዳይገናኙ፣ ህዝቦች እንዳይቀራረቡ፣ ልዩነትን ብቻ በመስበክ ጥርጣሬን በመፍጠር የኢትዮጵያን አቅም ሲያዳክም ቆይቷል ማለት ነው በነበረው ታሪክ ማለት ነው። ስለዚህ ይሄ ነገር ደግሞ ተደምሮ አንድ ላይ ተደምሮ ምንድነው የሚያደርገው? የኢትዮጵያን ሀገረ መንግስት ግንባታ በተጠናከረ መልኩ የሀገረ መንግስት ግንባታው እንዳናሳካ አድርጎ ቆይቷል ማለት ነው። ስለዚህ አሁን ስናይ ኢትዮጵያን ከዓለም ጀርባ ነው ያደረጋት። በኢኮኖሚ ያደጉ ሀገሮች መድረስ የነበሩበትን ቦታ ሳንደርስ ቀርተናል። ሁሉ እንጋጫለን። 21ኛው ክፍለ ዘመንን የማይመጥኑ ነገሮችን ታያለ። መከፋፈል፣ መናቆር፣ አገር ከማልማት ይልቅ ዜጎቻችን እንዳይሰደዱ እንዳይቸገሩ ከማድረግ ይልቅ ተከፋፍለን ተበታተነን ለባዳው ደግሞ ተጋልጠን እንድንቆይ ያደረገ ትርክት ነው ማለት ነው። ይሄ ከፋፋይ ትርክት በጣም አደገኛ ትርክት ነው። ስለዚህ ኢትዮጵያ በአሁኑ ሰዓት ይህን በከፋፋይ ትርክት የመጣባትን ችግር ማረም በጣም እጅግ ወሳኝ ጉዳይ የህልውና ጉዳይ ሆኖ በመደመር መንግስት እየተሰራ ነው ማለት ነው። ይሄ ነጠላ ከፋፋይ ትርክት ባልታረመበት አገረ መንግስት ግንባታውን ማሳካት አይቻልም። የሀገረ መንግስት ግንባታና ይሄ የወል ትርክት የተባለው የአንድ ሳንቲም ሁለት ገጽታዎች ናቸው። የግድ ዜጎች ይህን ማወቅ አለባቸው። ለውጭ ባዕዳን አጋልጦናል፣ ለተለያየ ችግር ለግጭት ስላጋለጠን አሁን የወል ትርክቱን በማስረጽ የሀገረ መንግስት ግንባታውን ለማሳካት የመደመር መንግስት የወል ትርክቱን ቀርጾ እየተሰራ ነው። ስለዚህ የወል ትርክቱ ኢትዮጵያን ልትወርቅ የነበረውን ኢትዮጵያ መልሰው በማሰባሰብ በጠንካራ አለት ላይ የኢትዮጵያን ሀገረ መንግስት ግንባታ ለማሳካት ሰፊ ስራ እየተሰራ ስለሆነ መላው የኢትዮጵያ ሕዝብ ይህን በነጠላ ትርክት የመጣውን አደጋ በማረም የወል ትርክቱ እንዲሳካና ኢትዮጵያን ሀገረ መንግስት ግንባታ በጠንካራ አለት ላይ ለመገንባት ከዳር እስከ ዳር የኢትዮጵያ መረባረብ አለበት የሚል መልእክት አለኝ። ይሄ መከፋፈሉ ምኑ እንደማይጠቅም ስላየ ማለት ነው። መልካም እዚያው አያይዤ አንድ ጥያቄ ላንሳለሁ። አቶ መጋ የወል ትርክትና ተረክ በሀገረ መንግስት ግንባታ ሂደት ውስጥ የተረጋጋችና የበለጸገች ሀገር ከመፍጠር አኳያ ያለው ሚና እንዴት ይገለጻል? እንግዲህ የወል ትርክት ማለት አብሮነትን ይሰብካል፣ ወንድማማችነትን ይሰብካል፣ አንድነትን ይሰብካል፣ ብዝሃነትንና አገራዊ አንድነቱን በሚዛን ያያል። ስንቀራረብ አሁን በተለይ አሁን አልፎ አልፎ የሚታየው በመሳሪያ ኃይል አፈሙዝ ስልጣን ለመያዝ የሚደረገውን ነገር እንዲመክን ያደርግና በአሳብ በላይነት ወደ ስልጣን መምጣት እንደሚቻል ያስተምራል። ይሄ ማለት ደግሞ በአገሪቷ የፖለቲካ መረጋጋትን ይፈጥራል ማለት ነው። የፖለቲካ መረጋጋቱ በተፈጠረ ቁጥር ትኩረታችን ወዴት ይሆናል? ወደ ልማት ይሆናል ማለት ነው። ስለዚህ የፖለቲካ መረጋጋትን ይፈጥራል። የወል ትርክት መሬት በረገጠ ቁጥር የፖለቲካ መረጋጋትን ይፈጥራል። ትኩረታችን ወዴት ይሆናል? ወደ ኢኮኖሚ ልማት፣ ወደ ብልጽግና ጉዞ ይሆናል። ስለዚህ በአፈሙዝ የሚደረገው ስልጣን የመያዝ ሽኩቻና ሩጫ ይመክናል። በሀሳብ በላይነት ወደ ስልጣን የመምጣቱ ሂደት ይጠናከርና በአጠቃላይ በሀገሪቷ የፖለቲካ መረጋጋትና ሰላም ይፈጠራል ማለት ነው። ስለዚህ መነሻው ከዚህ ይሆናል። መልካም። አቶ ሞጋ አባቡልግ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል ካሉት ጊዜ ከተጣበበ ጊዜ መጥተው ለሰጡን መረጃ እጅግ በጣም አመሰግናለሁኝ። በዚሁ ላሰናብቶት። ሰላም እናመሰግናለን። እንግዲህ ዶክተር ገመቺስ ወደ እርስዎ ልምጣና የጋራ ትርክት ግንባታ ፈተናዎች ምንድን ናቸው? ያው እንግዲህ ፈተናዎቹን ብዙ ናቸው። እንደ ፈተና የምናነሳቸው እንግዲህ ሀገራችን በሁለት የተወጠረች ነበረች። አሁንም በሁለት የሚጎትቱት አካላቶች አሉ። በአንድ በኩል አህዳዊ ስርዓትን በመጠቅለል የሚያስቡ ሰዎች አሉ። ሀገራችን አንድነትን ለማጽናት ከዚህ በፊት የተሞከረው መንገድ በአንድ ጥላ ስር ማሰባሰብ፣ በአንድ ባህል፣ በአንድ ቋንቋ፣ በአንድ እምነት፣ በአንድ እሳቤ ስር ኢትዮጵያኖች ቢሰባሰቡ ጠንካራ ሀገር እንገነባለን የሚል እሳቤዎች ነበሩ። ሌላው አካል ደግሞ በዚህ በኩል አይ ይሄ እኔን አይወክልም፣ እኔ ከዚህ ርቅ ያለው አይመለከተኝም፣ በዚህ ውስጥ ተጎድቻለሁ ብሎ የተቃውሞ የሬዚስታንስ አካል ተፈጥሯል። በዛ በኩል ማለት ነው። ሁለት አካላቶች አሉ። አሁን እዚህ መሀል ነው የወል ትርክት የመጣው። በዚህ መሀል ነው ከዚህም ወጥተን የወል ትርክትን መገንባት አለብን ብለን ተብሎ ለውጡ የመጣው። ለዚህ ከፍተኛ ተግዳሮት የሚሆነው
የታሪክ እስረኛ መሆን አንዱ ከታሪክ ውስጥ መውጣት ያልቻሉ ከትናንት ክስተት ውስጥ መኖር የፈለጉ የትናንትን በደልን አጉልቶ በማውጣት ችግሮችን በማውጣት ታሪክን መማሪያ ሳይሆን መዋጊያ ያደረጉ የፖለቲካ ስልት ያደረጉ ኤሊቶች አሉ፣ ግሩፖች አሉ። ወደንም ጠላም በመልካምም በመጥፎ መንገድ አብረን ተጉዘናል። ኢትዮጵያኖች አብሮ በልቶ ጠጥቶ ኖሮ ተጋብቶ ተዋልዶ ነግዶ ተሳስሯል። እንደዚሁም በየቦታው ግጭቶችም ነበሩ፣ ፕሮብሌሞች ነበሩ። ልክ በአንድ ቤተሰብ ውስጥ እንደሚደረገው አንድ ቤተሰብ ውስጥ ጠብ ይኖራል፣ መልካም ጊዜ ይኖራል። ኢትዮጵያኖች ያን ሂደት አልፈዋል። በጋራ ደግሞ ቆሞ የወራሪውን ክንድ ሰብሮ ነፃ የሆነች ሀገር፣ ያልተበገረች ሀገር፣ የነፃነት አርማና ምልክት የሆነች ሀገር አስረክቦናል። ስለዚህ መልካም ነገር አለን። የተከሰቱ ስህተቶች ደግሞ አሉ። የወል ትርክት ወይ የመደመር መንግስት ምንድን ነው የሚለው? ከዚህ ተምረን ታሪክን መማሪያ እንጂ መጠፋፊያ ማድረግ የለብንም። ስለዚህ እነዛ የኢሊት ግሩፖቹ የሊቃን ቡድን የተወሰኑ የሊቃን ቡድን ያን ትናንትን እስከ ዛሬ በማውጠንጠን በማጋነን በማባባስ ህዝቦች መካከል መከፋፈል መለያየት እንዲኖር እስከ ዛሬ የሚሰሩ አሉ። እዛ ውስጥ ምንድነው የሚያስጠብቁት? ስልጣን፣ የስልጣን ጥም ያልወጣላቸው ጥቅም የቀረባቸው እኔ ካልመራው እኔ ካልበላው ልክ ጭሬ በትናለሁ የሚል ሳቤ። ስለዚህ ያቺ እዛ ውስጥ መኖር ትናንት ውስጥ እየኖሩ የዛሬ ትውልድ ተሻግሮ እንዳያይ የጋራ ሀገር እንዳይገነባ እንዳይታረቅ እንዳይስማማ ፕሮግሬሲቭ እንዳይሆን ትናንት ውስጥ እንዲኖርና ያን በማጉላት በማባባስ ዛሬም ኢትዮጵያኖቹ ወጣቶቹ እንዲበላሉ በ60ዎቹ እሳቤ ዘመናቸውን የጨረሱ ለሀገር መልካም ማበርከት ሲገባቸው እስከ ዛሬ ኢትዮጵያኖችን መከፋፈል መባላት እዛ ውስጥ የሚኖሩ እዛ ውስጥ የሚነግዱ እዛ ውስጥ ጥቅማቸውን የሚያስከብሩ የኔ ሀሳብ ብቻ ላንተ ያዋጣል፣ ሌላው ማህበረሰብ ታች ያለው ማህበረሰብ የራሱን እሳቤ እንዳያዋጣ ከነሱ እሳቤ ውጪ ከተቃረነ እንደ ጠላት እንዲፈረጅ በማድረግ የታሪክ እስረኛ በማድረግ ከዚህ ውስጥ መውጣት ነው አንዱ ትልቁ ተግዳሮት። ወጣቱ የታሪክ እስረኛ መሆን የለበትም። ታሪክ በየትኛውም ዓለም ፍጹም ሀገር የለችም፣ ፍጹም ዓለም የለም። አሜሪካም አውሮፓም እንደ አውሮፓኖች እኮ የተባላ የለም፣ የተገዳደለ የለም። አሜሪካም ብዙ አፍሪካ ሀገራቶች መሄድ ትችላለህ። ይሄኛ ሀገር እንዳውም የተሻለ ታሪክ ነበረን። እኛ ጥሩ የመቀባበል አብሮ የመኖር አብሮ መብላት ብዙ ታሪካችን መልካም ጎኑ ይበዛል። እነዛ ግን ይሄን መልካም ጎን የጋራ ታሪካችን አይናገሩም። የሚነጣጥል የሚከፋፍል ትርክት ብቻ ነው የሚያመጡት። ስለዚህ ታሪክ መማሪያ መዋጊያ አይደለም። አንዱ እንቅፋት ትናንታችን ነው፣ ታሪካችን ነው። ታሪካችን ተምረንበት መልካሙን ወስደን የመጥፎውን አስተካክለን ወደፊት ሄደን የጋራ ራዕይ የጋራ ኃላፊነት ወስደን ሀገር መገንባት ያለብን። አንድ መረሳት የሌለብን ነገር የኢትዮጵያኖች ዕጣ ፈንታ በጋራ መሆኑን ሁሉም ኢትዮጵያዊ ማመን አለበት። ኢትዮጵያ ከበለጸገች ሁላችንም በለጽጋለን። ኢትዮጵያ ከደከመች ሁላችንም እንደክማለን። ከኢትዮጵያ ብልጽግና ሁላችንም ተጠቃሚ ነን። ከኢትዮጵያ ውድቀት ሁላችን ተጎጂ ነን። ኢትዮጵያ ስትጎዳ አንዱ የሚያልፍለት የሚመስል ሰው አለ፣ አንዱ የሚመቸው የሚመስል ሰው አለ። የኢትዮጵያ ውድቀትና ጥፋት የሚመኝ ባንዳ አለ። ሀገሩን ለጥቅም ለሆዱ አሳልፎ የሚሰጥ ባንዳ የሚተርፍ ይመስለዋል። ኢትዮጵያ ስትጎዳ ከጠላት ጋር አብሮ ሲሰራ ኢትዮጵያ ችግር ከተፈጠረ እሱ ስልጣን ለመያዝ ጥቅሙን ለማስከበር የሚሳካለት መስሎ የሚያስብ ሞኛል። ግን የኢትዮጵያ ጉዳት የሁላችንም ጉዳት። የሀገሩን ጥቅም አሳልፎ የሚሰጥ አካል አለ ኢትዮጵያ ውስጥ፣ ተገዢ የሆነ አካል አለ፣ ያኮረፈ አካል አለ። ብናኮርፍ እንኳን ሀገርንና መንግስትን መለየት አለብን። ሀገርንና ፓርቲ መለየት አለመቻል አለ። የሀገር ጥቅም ላይ መነሳት የለብህም። ፖለቲካ አለመስማማት ሊኖር ይችላል። የፖለቲካ አለመስማማት ላይ መነጋገር መታገል ይቻላል። የሀገርን ጥቅም አሳልፎ እስከ መስጠት ድረስ የሚደርሱ አካላቶች ኢትዮጵያ ውስጥ ተፈጥረዋል። ከማን ጋር ነው የሚሰሩት? የኢትዮጵያን አንድነት ብልጽግና ከፍታ የማይፈልጉ ታሪካዊ ጠላቶች አሉ። እነዚህ ታሪካዊ ጠላቶች ጋር ሆኖ የሀገርን ጥቅም አሳልፎ የሚሰሩ ወገኖች አሉ። አንድ አባባል አለ። ዓላማችን ክፉ የሆነችው ክፉ ሰዎች በዝቶ ሳይሆን መልካም ሰዎች ዝም ስላሉ ነው። እነዚህ ሀገራቸው ላይ የተነሱ ሰዎች ከውጪ ጠላት ጋር አብሮ 24 ሰዓት ነው የሚሰሩት። 24 ሰዓት ተግቶ ይሰራሉ።
እንደዚሁም ሀገራቸውን የሚወዱ ኃላፊነት የሚሰማቸው ለነገ ኢትዮጵያ ለነገ ልጆቻችን እጣ ፋንታ የምናስብ ሰዎች ከነሱ ይልቅ ተባብረን ባንድነት መስራት አለብን። እነዚህን ውስጣዊ እንቅፋቶችን ለማሸነፍ ማለት ነው። ስለዚህ ከውስጥ ሀገሩን አሳልፈው የሚሰጥ ለጥቅም የሚሰጥ ከውጭ አካል ጋር የሚሰራ የወል ትርክቱ እንዳይመጣ ሀገረ መንግስቱ እንዳይሳለጥ ሀገርንና ፓርቲን መለየት ያቃተው ያኮረፈ ቡድን በታሪክ ውስጥ የሚኖር ትናንት ቅዱስ ነው ብሎ የሚያስብ ትናንት ደግሞ እንዳለ መጥፎ ነው ብሎ የሚያስብ ጽንፎች አሉ። ከጽንፍ መውጣት አለብን። እነዚህ ከጽንፍ ወጥቶ የኢትዮጵያኖች እድል ፋንታ በጋራ ነው፣ የኢትዮጵያ ከፍታ የሁላችንም ከፍታ ያመጣል ብሎ ማሰብ መቻል አለባቸው። ሌላው ሚዲያ አጠቃቀማችን አሁን ሶሻል ሚዲያ የመጣበት ነው። ፖስት ትሩዝ ዘመን ላይ ነው ያለ ነው። እነዚህ አካላቶች ምን ያደርጋሉ? ያኮረፉ ወይ ስልጣን የሚፈልጉ የከፋፋይ ትርክት የነጠላ ትርክትን የሚያባብሱ ሰዎች ሚዲያ ነው የሚጠቀሙት። ከፍተኛ ባጀት መድቦ አሁን ሚዲያ ማጮ ሶሻል ሚዲያ ማህበራዊ ሚዲያ መውሰድ ትችላል። ምንድነው ከፋፋይ ትርክት? አንተ ተበድላል እንዲህ ልትሆን ነው። ፍርሃት ህዝብ ውስጥ እንዳይፈጠር፣ አለመተማመን እንዲፈጠር፣ ማዕከላዊ መንግስት እንዳይታመን ማድረግ፣ ሊያጠፋ ነው፣ ሊያስወግደ ነው፣ ሊውጥ ነው ብሎ የሚያጮውት ነገር አለ። አሁን ህዝብ እየነቃ ነው፣ ተነክቶባቸዋል። ብዙዎቹ እየከሰሩ ነው። ለምን? ውሸት ነው። መሬት ላይ ያለው ተጨባጭ ነገር ያን እውነታ አያሳይም። ስለዚህ ኢትዮጵያኖች ይህን ነክተው ሚዲያ አጠቃቀማችንን ማወቅ አለብን። ለምን? ፌክ ኒውስ የሚሰራጭበት ነው፣ የውሸት ትርክት የሚሰራጭበት ነው፣ ከእውነት የራቀ ትርክት የሚሰራጭበት ነው። ስለዚህ መርጠን መጠቀም ካልቻል መረጃዎቹን ይጎዱናል። ህዝብን ወደ ግጭት ያስገባ ምንድን ነው? የውሸት ትርክት ነው፣ የከፋፋይ ትርክት ነው። እነዛ ኢትዮጵያኖች በጋራ ያላቸውን ድል፣ በጋራ ያላቸውን ከፍታ፣ በጋራ ያሳኩትን ስኬት አይናገሩም፣ ያኮረፈ ቡድን። ስለዚህ ከዛ መውጣት ለእርቅ ለሰላም መስማማት መምጣት ያስፈልጋል። ስለዚህ እርቅ ሰላምና አንድነትን ግን ሁሉም ይፈልጋል ማለት አይደለም። የኢትዮጵያ ህዝብ መረዳት አለበት። ሁሉም ለሰላም እጁን አይሰጥም፣ ሁሉም ለእርቅ እጁን አይሰጥም። ለምን? ሰላም ከመጣ እርቅ ከመጣ አብሮነት ከመጣ ጥቅማቸው የሚቀርባቸው ስልጣንን በአመፅ ውስጥ ይይዛለሁ ኢኮኖሚውን በግጭት ውስጥ አሳካለሁ ብሎ የሚያስብ አካል እጠፋለሁ ብሎ ስለሚያስብ ይሄን የማይቀበል አካል አለ። ይሄን መታወቅ አለበት። አጥብቀንም መታገል ያለብን አንዱ ይሄን ነው። መንግስት የህግ በላይነትን ማስከበር ያለበት። ለንግግር በሩ ክፍት ነው፣ ለምክክር ለእርቅ ለሰላም በሩ ክፍት ነው። ኢትዮጵያም እየመከረች ነው። ግን ደግሞ ይሄን አልፎ ሀገርን አደጋ ላይ የሚጥል አካል ላይ የህግ ማስከበር ዘመቻው ተጠናክሮ መቀጠል አለበት። ይሄ የማይቀር ጉዳይ ነው። መንግስትም ኃላፊነት አለበት። ለምን? ሁሉም ለሰላም ለእርቅ የተዘጋጀ ሳይሆን ለባዳ ተገዝቶ የሚሰራ ባንዳ አለ። ሀገሩ ምንም በቃ እሱ ካላገኘ፣ እሱ ካልመራ፣ እሱ ስልጣን ካልያዘ አጠፋለሁ ብሎ የሚሰራ አካል አለ። ከውጭ አካል ጋር ተገናኝቶ በታሪክ በትናንት መጥፎ ታሪክ ታስሮ የሚንቀሳቀስ ለትውልድም ያን የሚያስተምር ትልቅ እንቅፋት ነው። ስለዚህ እነዚህ እንቅፋቶች መወገድ አለባቸው። ሀገራቸውን የሚወዱ ለሀገር የሚያስቡ ለትውልድ የሚያስቡ ከመንግስት ጋር በመተባበር እነዚህ መጋፈጥና የጋራ ሀገር አንድነቷ የተረጋገጠ ሰላሟ የጸና የጋራ ተጠቃሚነት የሚረጋገጥበት የበለጸገች ሁሉንም የሚያቅፍ የመደመር መንግስት ማንም ዜጋ ወደ ኋላ መቅረት የለበትም ብሎ ነው የሚያስቡ። አንዱ ወደ ኋላ የቀረበት ሀገር ውስጥ ሌላው ተሳክቶለት ሊኖር አይችልም። ሁላችንም ነው ከፍ ማለት ያለብን። ያንተ ብሔር ያንተ ሃይማኖት ከፍ ብሎ ሌላው ዝቅ ካለ ዘላቂነቱ የተረጋገጠ ከፍ ያለች ሀገር መገንባት አንችልም። የትኛውም ጫፍ ላይ ያለ ኢትዮጵያዊ የሚሳተፍበት የሚጠቀምበት ሀሳቡ ድምፁ የሚሰማበት የኔ ቤቴ ናት ኢትዮጵያ ሀገሬ እናቴ መኖሪያ አይነት የጋራ ሀብታችን የጋራ ቤታችን ነው ብሎ የሚያስብ ማህበረሰብ መፈጠር አለበት። ስለዚህ እጣፋንታችን በጋራ ከፍታችን በጋራ ውርቀታችን በጋራ እንኳን እኛ ጎረቤቶቻችን ኢትዮጵያ ከፍ ካለች ነው የሚጠቀሙት። ኢትዮጵያ ከወደቀች ጎረቤቶቻችን ጅቡቲ፣ ሶማሊያ፣ ኤርትራ፣ ሱዳን ሁሉ ይጎዳሉ። ዓለም እየሄደበት ያለው አንድነት ነው፣ ወደ አንድነት ነው። አውሮፓኖቹ ዓለም ላይ ተጽዕኖ የፈጠሩት አውሮፓ ዩኒየን ፈጥሮ ነው። አፍሪካኖቹም ወደ አፍሪካ ዩኒየን ለመምጣት እየሰራ ነው። ምስራቅ አፍሪካ አንድ ለማድረግ በኢጋድ እየተሰራ ነው። ለምን? አንድነቱ ሲኖር እንኳን ሀገር ውስጥ ጎረቤት ሀገርን ይዘ ነው ከፍ የምትለው።
ሀገር ውስጥ ደግሞ ከዛ በላይ አንድነቱ፣ ሰላሙ፣ መተሳሰሩ ያስፈልጋል። ይሄን ካረግን ያ ነገር የማይሳካበት ምክንያት የለም ብዬ መልካም ክቡራን ተመልካቾቻችን እንግዲህ የወል ትርክት ለነገው ኢትዮጵያ ከፍታ በሚል ርዕሰ ጉዳይ ነው የዛሬ ዳጉ ውይይታችን ትኩረት አድርጎ ሸጎሌ ከሚገኘው ግዙፍ የሚዲያ ኮምፕሌክሳችን ወደ እናንተ እየደረሰ የሚገኘው። አሁን በቀጥታ ሐዋሳ ወደሚገኘው ስቱዲዮአችን ነው የምንሄደው። እዛ ከሚጋቱ ተሾመ ይገኛሉ። እንግዲህ አቶ ተሾመ ህብረ ብሔራዊ አንድነትን ለማጠናከር ወሳኝ የሆነው የሀገር የወል ትርክት እንዴት እንገባ የሚለውን ጉዳይ እስኪ እናንሳው። አመሰግናለሁ። የወል ትርክት እንግዲህ ምናልባት ሊጎዱን የሚችሉ እኛን ወደ ኋላ ሊያስቀሩ የሚችሉ ኔጌቲቭ የሆኑ ትርክቶችን ብዙም ቦታ ባንሰጣቸው፣ ምክንያቱም ለነሱ ጊዜ ሰጥተን ዋናውን አጀንዳችን እንዳንረሳ ለማለት ነው። በእርግጥ እነዛ ኔጌቲቭ ትርክቶች ብዙ ዋጋ አስከፍለውናል። ወደ ኋላ ብንመለከት ከታሪክ አኳያ አጼ ዮሐንስ መተማ ላይ ሕይወታቸውን ያጡት በነበረው ኔጌቲቭ ትርክት ነው። አጼ ሚኒሊክና ተክለ ሃይማኖት ሀገር ውስጥ የመከፋፈል አጀንዳ ይዘው አጼ ዮሐንስ ለሀገር ሲሉ ሲዋጉ እነሱ አብሮ ባለመተባበር ነው። አጼ ቴዎድሮስም መቅደላ ላይ ሕይወታቸውን ያጡት በነበረው አጉል ኔጌቲቭ ትርክት ነው። በኋላ ግን ብንጸጸት ልንመልሰው የማንችለው ነው። አሁንም ሊሆን የሚችለው ይሄ ነው። ግን የጋራ የሚያደርጉን ብዙ ትርክቶች አሉ። ብዙ የጋራ የሆኑ ልናድግባቸው የምንችል ኢትዮጵያ በፖለቲካው፣ በማህበረሰብ፣ የተለያዩ እሴቶቻችን አንድ የሚያደርጉን ብዙ ናቸው። የጋራ የሚያደርጉን ለእድገታችን የሚበጁ በሺዎች ዓመት የሚቆጠሩ የጋራ የወል እሴቶች አሉን። እነዛን ነው ማሳደግ ያለብን፣ ማበልጸግ ያለብን እንጂ ኔጌቲቭ የሆኑትን አፍራሽ የሆኑትን ትርክቶች ግን ብዙም ቦታ ባንሰጣቸው፣ እነዚህን ደግሞ ለትውልዱ ገንቢ የሆኑትን ለሀገር የሚጠቅሙትን ማስተማር ከጥንት ከአክሱም ጀምሮ ከአክሱም ዘመነ መንግስት እስከ ዛሬው ዘመናዊ መንግስት ድረስ ኢትዮጵያ ብዙ ተነግሮ የማያልቁ ታሪኮች ያሏት ነች። እነዚህን መልካም ታሪኮች ለትውልዱ እንዲደርስ ማድረግ ነው። ምናልባት በተወሰነ ወቅት ይሄ ታሪክ እንዳይተረክ እንዳይታወቅ የተደረገበት ወቅት አለ። ያጎርቶናል። አሁን ግን በሰፊው ትውልዱ የሀገሩን ታሪክ እንዲያውቅ እየተደረገ ስለሆነ ይሄንን ማሳወቅ ነው። አክሱም ጀምሮ ታላቁ ሀያል ሀገር ኢትዮጵያ ተብላ በብዙዎች የታወቀች የትኛውም የውጭ መንግስት ያላንበረከካት አውሮፓውያን ሙሉ አፍሪካን ለመያዝ ተስማምቶ በመጡበት ወቅት ብቸኛዋ ኢትዮጵያ ድል አድርጋ አድዋ ላይ በሚኒሊክ ነፃ ሆና ለአፍሪካ ለጥቁር ህዝቦች ምሳሌ የሆነች ሀገር ነች። ያ ምንድን ነው? የአንድነታችን ትርክት ውጤት ነው። የዩኒቲ የህብረታችን ውጤት ነው። አንድ ስንሆን ብዙ እናደርጋለን። ጉንደት ላይ 1875፣ ጉራ ላይ 1876 የግብፅ ኃይል ኢትዮጵያን ለመያዝ ኢትዮጵያን ለመቆጣጠር የቆየ ህልም ነው ያላቸው። አልቻሉም። ተሸንፈውን የተመለሱት የአንድነታችን ውጤት። ስንለያይ ግን ያለውን ኔጌቲቭ ኮንሲኩዌንስ በደንብ እያየን ነው ያለ ነው። ኢትዮጵያውያን ደግሞ አንድ የመሆን ምሳሌ ለዓለም ምሳሌ የሆነች ሀገር ነች። በአንድነቷ ብዙም ይወራላት ናት፣ ብዙም ይነገርላት ከጥንቱም እስከ ዛሬም። በቅርቡ ከጥቂት ቀናት በፊት ሀገራችንን የጎበኙት የህንዱ ጠቅላይ ሚኒስትርም ይህንን ነው የተናገሩት አንስተው። እንግዳ ተቀባይ ሀገር አይደለም፣ እርስ በርስ ልንባላ ልንነካከስ፣ የውጭ ዜጎችን ተቀብለን በሰላም አስተናግደን ምንሸኝ ህዝቦች። ለምሳሌ ነቢዩ መሐመድ እስልምናን እየሰበኩ ሳሉ ቁራሽ አረብስ እንዴት ብለው ሊያጠፏቸው እሳቸውና ቤተሰቦቻቸውን ሲነሱ ኢትዮጵያ አክሱም መንግስት እንግዳ ተቀባይ ተቀብሎ የሚያስተናግዳችሁ በእምነት እኮ ነው። መጥተው አይተው አይደለም፣ በእምነት እዛ ሂዱ ተረክበው አስተናግዶ ይሸኟቸዋል ብለው ወደ ኢትዮጵያ ልከዋቸው በሰላም ተቀምጠው በሰላም ወደ ሀገራቸው የተመለሱ ህዝቦችን እናያለን። እስራኤል በፈረሰ ሰዓት አይሁዶች ኢትዮጵያ ውስጥ መጥተው ጎንደር፣ እዚያ አካባቢያችን ላይ ደቡብ ላይ
ማንም ሳይነጋቸው አግብተው ተጋብተው ሰርተው አድገው በልጽገው አገራቸው 1948 እንደ አውሮፓውያን አቆጣጠር እስራኤል ስትገነባ ወደ ሀገራቸው የተመለሱበትን ሁኔታ ነው የምናየው። ኢትዮጵያ ይሄ የጋራ የሚያደርገን ትርክት ሰፊ ስለሆነ አንድነታችንን አጠናክረን ነው መሄድ ያለብን። የድሮ ማንነታችን መምጣት አለበት። አጉል ትርክቶችን መስማት የለበት። እንጎዳለን። አገር ከተጎዳች ደግሞ ከኔ ቀደም እንደተናገሩት እንግዳችን ማረፊያ አይኖረንም። አይደለም ቆመን ለመወያየት እየሮጥን ለማልቀስ ቦታ እናጣለን። ይሄ ሊያሳስበን ይገባል። ባንዳነት አይጠቅምም። ለምሳሌ ጣሊያን አድዋ ላይ ተሸንፋለች 1896 እንደ አውሮፓውያን አቆጣጠር። ድጋሚ ፋሽስት ጣሊያን ስትመጣ ግን ምንም እንኳን ያን 5 የመከራ ዘመን ብናሳልፍም ጥቂት በጣት የሚቆጠሩ 2 እና 3 ሰዎች ከጣሊያን ጋር የሰሩ በኋላ ከነጻነቱ በኋላ አንገታቸውን ነው የደፉት። ራሳቸውን ሁሉ ያጠፉዋሉ። ሊናቸው ሰላም ነስቷቸው ትውልድ የወቀሳቸው አሉ። እስከ ዛሬም የታሪክ መማሪያ ሆነው በክፉ በመጥፎ ታሪክ በጥቁር ታሪክ ስማቸው ይነሳሉ። ስለዚህ ያ ታሪክ እንዳይደገምብን አንድ ሆነን እስከ መስዋዕትነት ድረስ አብረን የምንበላ አብረን የምንጠጣ በችግር ጊዜ አብረን የኖርነን ችግራችንን ለምሳሌ ኢትዮጵያ ለ4 ዓመት ክፉ ቀን በሚባለው በታላቁ ረሃብ ተመታ ነበር። ከ1889 እስከ 92 ድረስ በጣም ኢትዮጵያ ያን ሰዓት ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ሳይል ምንም እንኳን ሰሜኑ በጣም ቢጎዳ ደቡቡም ምዕራቡ ምስራቁም ተባብረው ነው ያን ክፉ ቀን ሊያልፉ የቻሉት። ስለዚህ ዛሬም መንግስት ትልቅ ስራ እየሰራ ነው። ኢትዮጵያንን አንድ ማድረግ ታሪክ በሰፊው ለትውልዱ እየተተረከ ነው። አንድ የመሆናችን የወል ትርክታችን አድዋን የሚያክል እንዳሸነፍን ሁሉ አድዋ ላይ አሁንም የአባይን ግድብ ህዳሴውን ግድብ ጨርሰን እንደገና ሌላ እቅድ ይዘን እየተጓዝን ያለን ትልቅ ለሀገር የሚጠቅም ትልቅ ለትውልድ የሚጠቅም የቀይ ባህር የባህር በር እንዲኖረን እየተሯሯጥን ያለንበት ወቅት ስለሆነ ይሄ እንዲሆን ደግሞ አንድ መሆን ፖለቲካውን መደገፍ ገዢውን ፓርቲ መደገፍ አለመደገፍ ይሄ የግለሰብ ጉዳይ ነው። በሀገር ጉዳይ ላይ ግን ሲሪየስ መሆን ያለብን አንድ መሆን ያለብን። ባንዳነት ዋጋ ያስከፍላል፣ ያስቆጫል። ነገ በእኛ ላይ አሁን ከውጭ ሆነው እጃቸውን አርዝመው ሰው አስቀምጠው ጦር ልከው የሚያባሉን የሚያዋጉን ያ ኃይል ቦታ ቢዝሱንም አይለቁም። ዋናው ዓላማቸው ኢትዮጵያን ማፈራረስ ነው። ምክንያቱም ምስራቅ አፍሪካ ላይ አንድ ሀያል ሀገር እየወጣች ነው። ምስራቅ አፍሪካ ላይ ኢትዮጵያ ታላቅ ሆና እየወጣች ነው። ስለዚህ የቀድሞ ማንነታችንን ይዘን ሀያል እንድትሆን መስራት እንጂ የሚከፋፍልንን አጀንዳ ወደ ጎን መተው ነው ያለብን። መጽሐፉ ምን ይላል? በእውነት ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ሊለውጥ ይችላልን ይላል። ምንድነው ያ ኢትዮጵያዊ መልካችን? ፊት ገጽታችን እኮ አይደለም። አንድነታችን፣ እርስ በርስ መከባበራችን፣ እንግዳ ተቀባይነታችን፣ ይቅር ባይነታችን፣ ግጭቶችን በራሳችንና በራሳችን መንገድ ብቻ መፍታታችን። ሁሉም ሰው ሁሉም አካባቢ ሁሉም ክልል አንድ ሆኖ ይኖር አይደለም። አለመስማማት ሊኖር ይችላል። ክፍተቶች ጉድለቶች ሊኖሩ ይችላሉ። ቁጭ ብለን በወንበር ዙሪያ መወያየት ምንድነው ምን ላይ ነው የተጎዳው? ምንድነው ሊደረግልህ የምትፈልገው? ምንድነው እዚህ ደረጃ ላይ እንድደርስ ወይም አካባቢህን ለቀክ ወደ ጫካ እንድትገባ ያደረገ ምንድነው? በመወያየት ማይፈታ ነገር የለም። ኢትዮጵያ እንድታድግ ከዳር ዳር ያለ አንድ መሆን አንድ ማድረግ ኢትዮጵያንን አንድ ማድረግ ያስፈልጋል። ሁሉም የራሱ የሆነ አማራው፣ ትግሬ ሁሉም የኢትዮጵያ ብሔር ብሔረሰብ ኢትዮጵያ የብዙ ብሔር ብሔረሰብ አገር ነች። የኢትዮጵያ የብዙ ቋንቋ የብዙ ሃይማኖት ክርስትናውም እስልምናውም በሰላም ለረጅም ዘመን የኖረባት ሀገር ነች። ይሄ ግን ሀብታችን እንጂ የመለያየታችን መንገድ መንስኤም ሊሆን አይችልም። ስለዚህ ሁሉም የማስታረቂያ መንገድ ስላለው ቁጭ ብሎ በዛው በድሮ የማስታረቂያና አንድ የመሆና መንገዳችንን ተጠቅመን ያሉ ክፍተቶቻችንን አንድ በአንድ ነቅሰን አውጥተን ወደ ሰላም መንገድ መጠን አንድ ራዕይ አለን። ያም ራዕይ ምንድነው? ኢትዮጵያን ወደ ታላቅ ማማ ማሻገር፣ ኢትዮጵያን ወደ ቀድሞ ክብሯ ከፍ የማድረግ የጋራ ራዕይ አለን። ያ ራዕያችንን የጋራ አጀንዳ አድርገን በጋራ መጓዝ ነው እንጂ ያለብን በከፋፋይ አጀንዳ በሚያቀብሉን ከውጭ ሆነው ልክ ያልሆነ ትርክትን እየወሰድን ምታድገዋን ኢትዮጵያን እንዳናቀጭጭ እኔ ብቻ አይደለሁም የሀገሪቷ መንግስት አደራ የሚለው ይህንን ነው። ኢትዮጵያ ህዝብ በሙሉ መቼም የኢትዮጵያን እድገቷን የማይፈልግ ካለ የውጭ ኃይል ሆኖ አሊያም እድገቷ የሚያስፈራው አካል ያለ
የታሪካዊ ጠላቶቻችን ለእርስ በርስ እንድንባላ እርስ በርስ ሰላም እንዳናገኝ የራሳቸውን አጀንዳ የቀረጹ ሲያቀብሉን ልንነቃ ይገባል። አጼ ሚኒሊክ አጼ ከመሆናቸው በፊት የሸዋ ንጉስ ነበሩ። ከዮሐንስ ጋር እንዳይተባበሩ ጣሊያን መታ ከጎን 5000 መሳሪያ ቀብለሃለሁ እኛ ዮሐንስን ልንወጋ ነው አንተ ግን እንዳታግዝ ብችልኛን አግዘን ካልቻልክ ግን ከዳር ቆመ እንጂ አንድም ነገር አጼ ዮሐንስ እንዳታግዝ ብለው አስማምተው 1887 ላይ አስፈርመውት ምክንያቱም ጣሊያን ወደ ኢትዮጵያ የመጣች ነበረ ራስ አሉላ ዶጋሊላ 500 ጣሊያን ወታደሮችን ሲያጠፋ ደነገጡ ምን እናርግ መለያየት ነው ያለብን አሁን እንግዲህ የሚለያይ አጀንዳ ነው ማቀበል ያለብን ብለው የሸዋን ንጉስ ሚኒሊክን ለከጎን ይዘው ዮሐንስን ሊወጉ ሲሉ አጼ ንጉስ ሚኒሊክ ሰላም ነሳቸው የነገር አገሬን እንዴት ለጠላት አሳልፌ እሰጣለሁ አገሬን እንዴት አርጌ ጣላት ሲወራት በኋላ ገባቸው አጀንዳቸው አሁንም ከኢትዮጵያ ከልማትና ከአንድነት አጀንዳ ውጪ አጀንዳ ያለን ሰዎች ልናስብ ይገባል ልንነቃ ይገባል ማን ነው ይሄን ያቀበለን ያለው ኢትዮጵያን ልማት የሚወድ ነው የኢትዮጵያን እድገት የሚፈልግ ነው ኢትዮጵያ ወደፊት እንድትራመድ የሚፈልግ ኃይል ነው ከውጪ ሆኖ እንድንጋጭ እንድንባላ ያረጋን ያለው ቆም ብለን ልናስብ ይገባል ሚኒሊክ በኋላ ገባቸው ሄደው ለአጼ ዮሐንስ ይቅርታ ጠይቀው ወደ ቀድሞ ማንነታቸው ተመልሰው ተባብረን ነው ምንሰራው ጠላቶቻችንን ተባብረን ነው ምንወጋው ብለው ለአጼ ዮሐንስ አንድነታቸውን ያደሱበት ጊዜ አለ አሁንም አጼ ሚኒሊክን በኋላ አድዋ ላይ ሲመጡ እነራስ መንገሻን የአጼ ዮሐንስ ልጅ እነራስ አሉላን ከጎን ይዘው ነው ሚኒሊክን ለማሳመን ሞከሩ አንቀጽ 17ን እንዲቀበሉ አልቀበልም አይቻልም ሲሉ ያለው ድል ምንድነው መከፋፈል ነው ራስ መንገሻንና የኤርትራውን ገዢ የትግራዩን ገዢ ምክንያቱም መምራት ያለበት ማን ነው የዮሐንስ ልጅ ነው ራስ መንገሻን መምራት ያለበት እንዴት ሚኒሊክ ይመራል ይሄን አጀንዳ መምራት ያለበት አንተ ነህ እንጂ እከሌስ ይመራ እንዴ ዝም ትላለ ተነስ ነፍጥ አንግብ ተዋጋ ብለው ከጎን ይዘው ሁለቱንና ያካለ ጉዛዩን ገዢ እንደዚህ ለያይተው በኋላ ግን ሲገባቸው እነዚህ የኢትዮጵያ ዜጎችና ራስ መንገሻ ሲገባቸው ለአጼ ሚኒሊክ አንድነታቸውን ዩኒቲያቸውን ያደሱበትን ወቅት እናያለን ይሄ በታሪክ የተመዘገበ ነው ይሄን መተረክ ነው የሚያስፈልገው እንጂ ከፋፋይ አጀንዳችን ላይ ቦታ ሰተን የኛው ሚስ እንዳናደርግ ብዙ ስለምሰጋ ነው ስለዚህ አንድነታችን ላይ መስራት አለብን አሁንም ነገ እንዳይጸጽተን የታሪክ ተወቃሽ እንዳንሆን በነከሌ ዘመን ይሄ ሆነ እከሌ በሚመራበት ዘመን እከሌ እኮ እንዲያርገው ነው ይሄ ጉዳት እንዲመጣ ያደረገው ኢትዮጵያ በልማት ጎዳና ላይ ነች የምናየው ነው የሚታይ ነገር ነው የማይታይ ነገር ሐሰት እየተተረከልን አይደለም ይሄን እውነት የሚተረክልን አንድ የሚያደርግልን ትርክት ይዘን አንዲት ኢትዮጵያ የብዙ ብሔረሰብ ሀገር የብዙ ቋንቋ ሀገር ግን አንድ ኢትዮጵያ የምትለውን ይዘን ኢትዮጵያን አንድ በማድረግ ወደ ታላቅ ክብሯ ለመመለስ መረባረብ ነው ያለብን ብዬ ነው ምለው በጣም አሪፍ ያው እንግዲህ ከታሪክ አንፃር የወል ታሪክ ለሀገር መንግስት ግንባታ ፋይዳው ምን ይመስላል በሚለው መልኩ ከታሪክ አንፃር ወደ ኋላ መለስ ብለው አሁናዊ ነባራዊ ሁኔታውን ቀኝተው ወደፊት ደግሞ አመላክተዋል እናመሰግናለን ወደ በኋላ ወደ እርሶም የሚመለስ ይሆናል ክቡራን ተመልካቾቻችን እንግዲህ የወል ትርክትን በተመለከተ አጠር ባለ መልኩ ያዘጋጀነው መሰናዶ አለ እሱን ተከታትለን እንመለስ የኔ የሚል የሚበዛባቸው የሌላውን የማያዩ ራስን የሚያስቀድሙ እና ሀገራዊ አንድነትና ወንድማማችነት ለማምጣት የሚቸገሩ ናቸው ነጠላ ትርክት ነጠላ ትርክቶችን ይዘህ የኔ ያልክ ጥቅል ሀገራዊ መግባባትና ሀገራዊ አንድነት ጠንካራ ስርዓት መገንባት አትችልም የወል ትርክት አሁን ባለንበት ነባራዊ ሁኔታ እጅግ የሚያስፈልግ ሐሳብ ነው ኢትዮጵያን እንደ ኢትዮጵያ ለማስቀጠል ህዝብ ከህዝብ ጋር በሰላምና በፍቅር ለመኖር የጋራ ማንነት የጋራ ተሳሰብ የጋራ ባህል እና ኢትዮጵያ ምንላት ሀገር የጋራ የሁሉም ማህበረሰብ ሀገር እንደመሆኗ መጠን የወል ትርክት ገንብቶ አንድ የሚያግባባ የሀገር ታሪክ ላይ መመስረት አስፈላጊ ነው የሚል ሐሳብ አለ ኢትዮጵያዊነታችን በራሱ የጋራ ትርክታችን ነው ሁለተኛ ደግሞ እየሰራናቸው ያለ የጋራ የሚያደርጉ መሰረ ኢኮኖሚ ምገነባባቸው ትልልቅ ፕሮጀክቶችም ደግሞ የጋራ ትርክታችን ናቸው ለምሳሌ ህዳሴ ግድብን ወስዶ ማየት ይቻላል ህዳሴ ግድብ በማንም ጣልቃ ገብነት ሳይገባ በኢትዮጵያውያን በራሱ በእውቀትም በጉልበትም በገንዘብም የተገነባ ትልቅ ፕሮጀክት ነው ስለዚህ የጋራ ትርክትም ቀጣይ ለማስቀጠል በተለይ ምሁራን
ይህንን ሰፊ ስራ መስራት መቻል አለባቸው። ምሁራን የራሳቸውን ኃላፊነት መወጣት መቻል አለባቸው። ምሁራን ይሄን አሰባሳቢ ትርክት ለመገንባት ማህበረሰቡን ማስተማር፣ በደንብ መስበክ፣ ጥቅሙንና ጉዳቱን ማስረዳት ይጠይቃል። የምሁራን ድርሻ የሚሆነው ወል ትርክት ላይ አንደኛ ሰፊ ስራ መስራት ይጠበቅበታል። የምን ያስተሳሰብ የነበረውን ስብራት በአስተሳሰብ የመቀየር ወደ ነበረበት ወደ አንድነት የማምጣት ስራ ይጠበቅበታል። እኒህም ደግሞ በማሳያ የሚሰሩ ፕሮጀክቶችን በማሳያ እያጣቀሱ ማህበረሰቡን ግንዛቤውን መፍጠር፣ ተነሳሽነትን እንዲኖር ማድረግ፣ እንደገና ደግሞ የተጀመሩ ፕሮጀክቶችን አብሮ የጋራ በኔነት ስሜት እንዲጨረሱ ማድረግ፣ ይሄን የምሁራን ድርሻ እሱ መሪ ሆኖ ምሁራኖቻችን መሪ ሆነው ተከታዮችን ደግሞ በደንብ በሀሳብ በማብቃት ወደ አንድ የማምጣት ሁሉም የየድርሻውን በርብርብ የመፈጸም ስራ እንዲሰሩ ማደረግ አለበት። ተመልሰናል። ክቡራን ተመልካቾቻችን እንግዲህ በዛሬ በዕለተ አርብ እየተወያየንበት የሚገኘው የዳጉ ርዕሰ ጉዳያችን የወል ትርክት ለነገዋ ኢትዮጵያ ከፍታ በሚል ርዕሰ ጉዳይ ነው። ወደ ስቱዲዮአችን ተመልሰናል። እንግዲህ አቶ ታደለ ወደ እርስዎ ነው የሚመጣው። እንግዲህ በሀገራዊ የወል ትርክት ግንባታ ላይ ፖለቲከኞች፣ ምሁራን፣ ተጽዕኖ ፈጣሪዎች ሰዎች እንዲሁም ሚዲያዎች ሚናቸውን ከመወጣት አንጻር እያደረጉት ያለው ሚና እንዴት ያለ ነው? አመሰግናለሁ። ጥሩ ውይይት ነው። እንግዲህ መጀመሪያ ላይ ያው ሁለት ጥንቃቄዎችን ማድረግ ያስፈልጋል። አሁን የሚመራው ሀገር ነው፣ ትልቅ ሀገር ነው፣ ብዙ ትኩረት የሚታይበት ሀገር ነው። ጂኦፖለቲክሱ ውድ ነው፣ ሪሶርሱ ምኑ እንግዲህ የሚታይ እንግዲህ የሚሰራውም ስራ የሚታይ ነገር ባለበት ሁኔታ ነው። ስለዚህ ሁለት ነገር ላይ ይሄ የወል ትርክት መስመር እንዲይዝ አይደለ የጋራ እድገታችን፣ የጋራ ራዕያችን፣ የጋራ ፐርስፔክቲቫችን እንዲሆን ለማድረግ ሁለት ነገሮች ላይ ማተኮር ያስፈልጋል። በመጀመሪያ ደረጃ ወደ ጉዳዩ እመጣለሁ። የመጀመሪያው ፖለቲካ ባህላችንን ማየት ያስፈልጋል። ትልቁ ችግር ያለው እዚህ ጋር ነው። ወዳጅም ጠላትም የሚመጣው በዚህ በኩል ነው አይደለ እንዴ? ይሄ የፖለቲካ ባህል እንዴት ነው አገር የሚገነባው? ስቴቱ ማለት ነው። እንዴት ነው ሀገር መንግስት የሚገባው አይደለ እንዴ? ይሄን በደንብ በቅጡ መረዳት ማስረዳትም ያስፈልጋል። እንግዲህ መንግስት ይመጣል፣ መንግስት ሄደ፣ ሀገር ደግሞ ይቀጥላል። እንግዲህ እንዲቀጥል ነው አይደለ አሁን ጉዳይ የምንፈልገው። ስለዚህ በዚህ ጊዜ ውስጥ የፖለቲካው ባህል ምን ይመስላል እስከዛሬ የመጣንበት፣ ይህንን አገረ መንግስት እና አገርን ለመገንባት የሚያስችል ነው ወይ ብሎ እያንዳንዱ ዜጋ መጠየቅ አለበት። ያ ቢሆን በጣም ቀላል ነበር ግን ስለዚህ ያ አልሆነም። ያ እንዲሆን እንግዲህ አልሆነም ስል በቅጡ ማለት ነው ያልተሰራ ስራ የለም ማለት አይደለም። ብዙ ስራዎች የተሰሩ አሉ። ቅድም ተጠቅሰውታል። ህዝቡም እየሰራው የመጣ ጉዳይ አለ። ስለዚህ ይሄ የፖለቲካ ባህላችን ምን ማለት ነው? አገር እንደሚቀድም አይደል እንዴ? ህዝቦች እንደሚቀድሙ ከኔ ይልቅ ቅድም እንደተነሳው ማለት ነው ይሄ ፐብሊክ ኢንተረስት ይቀድማል። ስለዚህ እኔ ፖለቲካ ፓርቲ ውስጥ ምገባው እኔ ፖለቲካ ፓርቲ ማቋቁመው አገሬን ከፍ ለማድረግ ነው፣ ወደፊት ለመሄድ ነው እንጂ እኔ ወይ የተሰጠኝ አሳይመንት አለ ኦር ደግሞ በራሴን ብቻ ለመጠቀም ነው ብሎ የሚያስብበት አትሞስፌር መቀየር አለበት። አሁን ያልተቀየረ ነው በተወሰነ መልኩ። አሁን ስቲል በተንኮል በመቀኝነት ለመሄድ የተፈለገበት ሁኔታ ነው። ይሄ በሽታ ነው፣ መስተካከል አለበት፣ መታከም አለበት። የሚታከመው አንዱ ይሄ የመደመር ፍልስፍና ራሱ እያበረታታው እያሳደገው ያለው ምንድነው? ኖ የምንግባባበት ትልቅ ሀገር አለ። ለዚህ ሀገር አሁን የቤት ስራ አለብን። አሁን መስዋዕትነት የምንከፍልበት ሰዓት ነው አይደል እንዴ? እንጂ ሌሎቹ ሀገሮች እንደሆኑት የሆነ ሼር የምናደርገው ጥቅም የምናስብበት ሰዓት አይደለም። ስለዚህ ያ አሳይመንት መውጣት አለበት። ይሄ ወሳኝ ነው። ስለዚህ የፖለቲካ ባህሉ ከእንደዚህ አይነት ውጥንቅጡ ከወጣ ሳይንሳዊ ካልሆነ በሞራልም በሃይማኖትም የማይደገፍ አይነት ስራ ከመስራት ውጥንቅጥ መውጣት አለበት። እንግዲህ ብዙ የሚታይ እኮ ነው። አሁን በጣም የሚቀፍ ነው ለሌላውም ለመናገር። ኢትዮጵያ ትልቅ ሀገር ነች። ቅድም እንደጠቀሰው ብዙ ድል ያስመዘገበች ነው። አሁንም እያስመዘገበ ያለ ሀገር ነው። ግን የማይመጥን ፖለቲካ ሲካሄድ ይታያል። ያ በጣም አስቸጋሪ ነው። ሳይንሱን ስንከተል አይታይም። ፖለቲካ ምን ማለት ነው? የፖለቲካ ፓርቲስ ምን ማለት ነው? ይሄንን በጣም የሆኑ ጉዳዮች ላይ ትንሽ ይመስላሉ፣ ግን በየአቅጣጫው ይሄ መሰራት አለበት። መንግስትም ያገዛል ብዬ አስባለሁ በዚህ። ሁለተኛ እስካሁን ስንመጣ የነበሩት ፖለቲካ ፓርቲዎችም ይሁኑ ቡድኖች፣ ሌላም እንደዚሁ ሌላ ውስጥ ያለ ሊኖር ይችላል፣ ትርክትን ገብቶትም ይሁን ሳይገባ ወይም የሌላ አካል መጠቀሚያ ሆኖም ትርክትን ማኒፑሌት ሲያደርግ ይታያል። የኢትዮጵያ እስከ መዋሸት ቅድም መግቢያ ላይ አንስተዋል። እንግዲህ ትርክት ማለት እንግዲህ
ህዝቦቹን ምን የሚያደርግ ነው ብለናል? የሚያስተሳስር ቦንድ ነው አይደለ? ማስተሳሰር ብቻ አይደለም፣ ስንሰራም የሚመራን ነው። ፐርስፔክቲቫቸው ነው ስናደርግ የሚያሳየን ነው፣ አቅጣጫ የሚያሳየን ነው። ስለዚህ ይህንን ማኒፑሌት ከማድረግ ይሄ ከማበላሸት አልፎ ወይም በተሳሳተ መንገድ ከመስራት አልፎ እስከ መዋሸት የኢትዮጵያን ታሪክ እስከ መርሳት አይደለ? ቅድም ታሪካችን ጥሩም መጥፎም አለው፣ ግልጽ ነው እኮ። ፐርፌክት የሆነ ታሪክ በዓለም የለም፣ ወደፊትም ይኖራል ተብሎ አይታሰብም። ስለዚህ የጎደለውን ነገር እያሟላን የተሻለውን ደግሞ ይዘን እንሄድ ነው። አሁን እንግዲህ ፍልስፍናውም እኮ እንደምር ፍልስፍና የሚለው እኮ እንግዲህ ትርክት እኮ ስትገነባ ካለፈውም ነው የምታነሳው። ምክንያቱም ያለፈውን ካሁኑ ማገናኘት አለብን። የወደፊቱን ደግሞ ፕሮጀክት ማድረግ ያስፈልጋል አይደል እንዴ? ማሳየት ያስፈልጋል። ራዕይ የት ነው የምደርሰው? ሀገሬን ኢትዮጵያ ይዤ እንግዲህ አሁን እኮ የውጭ ሀገሩን እኮ አየነው እኮ። ዛሬ ወጣ ልትባል ትችላለህ፣ ነገ ሄድ ልትባል ትችላለህ እኮ። ሀገርን የሚተካ ምንም ነገር የለም በዚህ ዓለም ማለት ነው። ስለዚህ ይሄን ሴንሲቲቭ የሆነውን ጉዳይ አይተን ማኒፑሌት ከሚያደርጉ አካላት መጠንቀቅ ያስፈልጋል። ይሄ ሆናለችም እኮ ሀገሪቷ እንግዲህ የሌለ የውሸት ታሪክ ተጽፎ ሁሉ እኮ አይተናል። እንትን ብለን እንግዲህ ደግሞ ችግሮች ካሉ ደግሞ ለምንድን ነው ለወንድሜ እኔም አልረዳው አለ እንዴ? እኔም እኮ ልረዳው ይገባል፣ ሌላውም ሊረዳው ይገባል። ስለዚህ ቅድም ናሽናል ዲያሎጉ ሲባል የምናናቅቀው ነገር አለ። ይሄንን መስመር የሚያስይዘው አንድ ስቴፕ ፈቀቅ የሚያደርገው ያ ጉዳይ ስለሆነ ነው። ትራንዚሽናል ጀስቲሱ ሊያግዘው ይችላል። ግን በዋናው ተወያይተን ይሄ ጉዳይ ከእንግዲህ በኋላ የጋራችን ይሄ ይታረማል፣ ይቅርታ የሚባል ካለ ይቅርታ ይብላል፣ ወደፊት እንድንሄድ ነው የምፈልገው አሁን። ስለዚህ የፖለቲካ ባህሉ መስተካከል አለበት። ይሄ ማንም ማወቅ አለ፣ ህዝቡም ደግሞ ይሄ ማገዝ አለበት። ስለዚህ የሀገረ መንግስት ይሄ ትርክቱ ላይ የጋራ ትርክታችን ላይ ሁሉም የራሱ ድርሻ አለው። እንግዲህ ቅድም አንስተናል። ዋናው ድርሻ የሚወስዱት ትምህርት ቤቶች ናቸው አይደል እንዴ? ትምህርት ቤቶች ናቸው፣ ምንም ጥርጥር የለውም። መንግስት ስለዚህ ዝግጁ አድርጓል። ከካሪኩለሙ ጀምሮ ከምኑ ጀምሮ ይሄው እንግዲህ ሰዎች የሚገናኙበት ፍልስፍናው ጭምር ቁጭ ብሏል። መደመር እንደዚህ አይነት ነው፣ ከዚህ ወደዚህ ምን ሄድበት ነው ብሎ ዋናው የሚቸግረን እኮ ፍልስፍና ነው። ቅድም የሚያጣላም እኮ ፍልስፍና ነው አይደል እንዴ? በደርግ ሰዓት የሆነ ዞር ያለበት ፍልስፍና ባልገባውም ነበር። ጭራሽ ውጥንቅጦ የወጣ ፍልስፍና ደግሞ በቅርቡ ተካሄደ። መያዣ መጨበጫ የሌለው ለዛ ለሚያራቡደው ቡድን እንኳን ማያድን ሲካሄድ ቆየ። ስለዚህ ከዚህ ወጥተን ነው ኢትዮጵያ የምታራምደው አይዲዮሎጂ ጫፍ የወጣ አይደለም። አማካዩን መንገድ ተከትላ የምትሄድ ነች፣ በጂኦፖለቲክሷ በታሪኳ ምክንያት ማለት ነው። ስለዚህ ምሁራን የመጀመሪያ ድርሻ አለባቸው በማሳየት፣ ምክንያቱም ያስተማረ ሀገር ነው፣ ለዚህ ያበቃ ሀገር ነው። ስለዚህ አገሩ እንድታድግ የሚፈልግ ብዙ ምሁር አለ። ዛሬ ነው መናገር ያለበት። ቅድም ዝም በማለት የትም አይደረስም። ራስ ላይ ነው ጉዳዩም እየባሰ ይመጣል። ቤት እኮ ይመጣል ባትፈልግም ራሱ። ስለዚህ የምሁራን ድርሻ ቀዳሚ ነው። አንደኛ ጥናቱን በማጥናት፣ ሁለተኛ በሚያስተምሩበት፣ በሚንቀሳቀሱበት፣ በሚሄዱበት ቦታ በሙሉ ትክክለኛውን ነገር በማሳየት ዋሹልን እንኳን አልተባለም። እንደ ድሮ ትክክለኛውን ነገር ተናገሩ ነው የተባለው። ትክክለኛውን ነገር አቅርቡ። ትክክለኛ የሚናገረውንም ሰው ደግሞ ምን አታድርጉ ነው። ሀራስ ማድረግ አያስፈልግም አይደለ? አንድ ባህል አድጓል አይደለ? የሚቃወሙ ሰዎች ጥሩ ናቸው ይባላል። ይሄ በጣም ስንፍና ነው። ጥሩ ከሆነ ጥሩ ነው ማለት ያለበት። ማስተካከያ ከጠየቀ ደግሞ ይስተካከል። ይሄ ፌር ነው። ስለዚህ ይሄ ከምሁራን ነው። ሚዲያው ቅድም እንዳነሳ ነው። ሚዲያ እንግዲህ ሴንሲቲቭ ነው ብለናል። ሚዲያ ማለት ሴንሲቲቭ ነው፣ በሁለቱም በኩል የሚቆርጥ ነው። ጥሩ ከተሰራበት ድልድይ ነው፣ ህዝብና መንግስትን አይደለ የሚያገናኝ ድልድይ ማለት ነው። እንግዲህ ድልድዩ ቢሰበር አሁን ምን እንደሚሆን አስበው እኮ አይገናኝም ማለት ኮሙኒኬት አናደርግም ማለት ነው። ስለዚህ ሚዲያ አጀንዳውን አሁን ይህንን አጀንዳ ሴት አድርጓል አይደል እንዴ? ሊመሰገን ይገባዋል። ይሄ በእያንዳንዱ አእምሮ መቀራረብን መወያየትን ፈጠረ ማለት ነው፣ አጀንዳ አረገው ማለት ነው። ስለዚህ ሚዲያዎች እንደውም እየቀደሙ ቀድሞ በማሳየት አቅጣጫ አሁን በጣም አግሬሲቭ ላይ እየተሰራ ነው አይደል? ይሄ በጣም ተገቢ ነው። ከዚህ የነበረውን ደግሞ ስናስታውስ ከኋላ ይከተል ነበረ አይደለ? ያ እንግዲህ ዓለም ዛሬ ሪአክቲቭ በሆነ አፕሮች አይደረስበትም። ፕሮአክቲቭ ሆነን ነው አጀንዳ እየሰጠን ነው እንጂ ምን ሄደው የባህር በር እንፈልጋለን። ይሄውና ብዙ ኢንዱስትሪዎች ያስፈልጉናል። ይሄውና ትልልቅ ነገሮች ያስፈልጉናል እንደ ሀገር። ይሄ ነው ቀድሞ ነው መሰራት ያለበት። ምንም ከልብ ከሰራ ለሀገር ከሆነ እኮ ወደ ኋላ የሚያስቀር ምንም ነገር የለም። ስለዚህ ሚዲያው ራሱን በደንብ ማወቅ አለበት እንደ ድልድይ ስለሆነ ማለት ነው። ሌላ የህብረተሰቡ ክፍል እንግዲህ ጥሩም ቢመጣ መጥፎም ቢመጣ ያንን ዳኛው እሱ ነው። ስለዚህ በዳር ሆኖ
የሚመጣ ነገር የለም። አጠገቡ ያሉ ልጆችም ሲያጠፉ ነው ይሄ ልክ አይደለም፣ ወደፊት አያስኬደንም። ጥሩ ሲሰሩ ደግሞ ቀጥሉ። አገር የሚባል ነገር አለ፣ መንግስት የሚባል ነገር አለ። ስለዚህ ከዚህ ጋር እያያያዘ ህብረተሰቡ ዛሬ ድምፁን ማሰማት አለበት። የትላንቱ ውርደት እኮ ትርክታችን በመበላሸት እኮ ነው። በዲክሽነሪ ሳይቀር ኢትዮጵያ የድርቅ አገር ነው አይደለ? ዛሬ ስንዴ ሲመረት ሌላ ነገር ሲደረግ ደግሞ አዎ ይሄው ወደዚህ መጣን፣ ወደዚህ ደረስን፣ ህዳሴው ግድብ አይገነባም የሚል ትርክት ለስንት ጊዜ ቆየ እየተተረተበት ማለት ነው። ዛሬ ተሰርቶ ሲታይ ይሄ ተሰርቷል። ስለዚህ ህዝቡ ይሄንን በግልጽ ጥሩን ጥሩ ያልሆን ደግሞ አይሆንም ብሎ በማገዝ ብዙ ሀብት አለው ብዙ በውስጡ የያዘው ገንዘቡ በእጁ ነው፣ እውቀቱ በእጁ ነው። ስለዚህ ከመንግስት ጋር ሆኖ ከመንግስት ጋር ምን ሆኖ እኮ ሀገረ መንግስቱንም ወደፊት ለማስኬድ እኮ ነው፣ ለተለየ ጥቅም አይደለም። ምክንያቱም መንግስት ከሌለ እኮ የሚሆነውን እናውቀዋለን አይደለ? የማንም መጫወቻ ነው የሚሆነው። ስለዚህ መንግስት እንዳይኖረን ነው እኮ ዛሬ የሚሰራው። ያ ሊሆን አይችልም፣ አንቀበለውም። መልካም አመሰግናለሁ። ያው እንግዲህ እርሶም እንዳሉት ቀደም ብሎ ሚዲያዎች ከፊት በሁለት መልኩ እየተሳሉ ናቸው። ኢቢሲም እንደ ሀገር ብሔራዊ ጥቅምን በማስጠበቅ የወል ትርክትን በማጽናት ሀገርን በማስቀደም የባህር በርን ጥያቄ እንዲመለስ ከማድረግ አኳያ አስቻይ ሁኔታዎችን በመፍጠር ረገድ ዘርፈ ብዙ ስራዎችን እየሰራ እንደሆነ ብዙ አጋጣሚ ማንሳት እችላለሁኝ። ደዋ ያለን ሰላም አድማጭ ተመልካቻችን ማንም በል ከየት ነው? ሀሳብ አስተያየቶትን መቀጠል ይችላሉ። ኦኬ አመሰግናለሁ። አቶ ደንደና አልገባባላለሁ ከአምቦ ነው የምደውለው። ሄሎ ይሰማል? ይቀጥሉ። ይሰማል? ያ ይቀጥሉ። የውል ትርክቱ ምን አመጣ የምለው ነገር ላይ እንትን ስንል አሁን እንደሚታወቀው አገራችን ኢትዮጵያ እንደ ሶሪያ እንደ ሊቢያ ልትበታተን ጫፍ ላይ ከደረሰች በኋላ እንግዲህ የመደመር መንግስታችን እንዴት ለጥቂት ደርሶ እንዴት እንደሰበሰብን ዛሬ እንግዲህ ተበትነን ሜዳ ላይ ልንቀር ከደረስን በኋላ እንዴት የመደመር መንግስታችን ደርሶ እንደሰበሰብን እሱ ብቻ አይደለም፣ የሰሜኑ ችግር እንዴት እንደተፈታ እንግዲህ ይሄ ግብረገብነት እኔ ነኝ የማቅል ሲባል ነበረው የሰሜኑ ችግር እንዴት እንደተፈታ የምናውቀው ነገር ነው። እንግዲህ ይሄ ብቻ አይደለም። ፈረንጆች ዛሬ ትላንት ኔጋቲቭ ነበሩ። ዛሬ በዲፕሎማሲ የሚሰሩ ስራዎች ወደ ልማት ገብተው በመንግስት ጋር እንደሚሰሩ የምናየው ነው። እንግዲህ ምንድነው ይሄ እንግዲህ የውል ትርክታችን የመጠናከሩ ጉዳይ ምን ሶሉሽን አመጣ የሚለው ነገር እዚህ ላይ ሊሰመርበት ይገባል። እንግዲህ ምንድነው አሁን መክራት ያለበት እኔ ነኝ የምለው ነገር ትተን እኛ የምንለው ነገር ላይ ብንሰራ በጣም ጥሩ ነው። እኔ የምለው ነገር ያው የትም አላደረስንም። ዛሬ ልንበተን ነበር፣ ጫፍ ላይ ደርሰን ነው ዛሬ እንግዲህ እንዳልኳችሁ የተመለስ ነው። ሁለተኛ አንድነት መስበክ ነው። አንድነት ወጣት ኔክስት ጄኔሬሽን ላይ አሁን አንድነት መስበክ ነው። የትኛውም እንትን ላይ አንተ ጉራጌ ነህ፣ አንተ ኦሮሞ ነህ፣ አንተ ከፋ ያ ይሄ መቅረት አለበት ነው። ህገ መንግስታችን የሚያውቀው አንድነት ነው የምለውና ስለዚህ ይሄ መከፋፈል ነገር በዙሪያ በጎሳ ይሄ መቅረት አለበት። አንድነት ሰብከን መንግስታችን ጎን ሆነን መንግስታችን የሚያወጣልን ህግ ተከትለን መቀጠል አለብን። ሁለተኛ ነገር ደግሞ ምንድነው ኮራፕሽኖችን የኮራፕሽን እጅ መሰብሰብ አለበት። መንግስት አሁን ሲስተም ዘርግቷል፣ ጥሩ ነገር ላይ ነው ያለው። ይሄን ኮራፕሽን ደግሞ ሀገራችንም ያቀጨጨ ወደ ኋላ እንዲሆን ያደረገው ይሄ ኮራፕሽን ነው። ኮራፕሽን ላይ ደግሞ መስራት አለብን። ኮራፕሽን የሚሰራ ሰው ማገለጥ አለብን። እላው ላይ ወጥተን መመስከር አለብን። ዝም ብለን ማየት አለብን። ምክንያቱም በተቀበለ እኮ ዝም ብለን ማየት አለብን። ሀገራችን ወደ ኋላ ቀረው እኮ በዚህ ጉዳይ ነው እና ይሄን ካደረግን የበለጸገች ሀገር ያደገች ሀገር ኢትዮጵያ ትናንትና ተረጀ ነበረች ለይ ልትሆን ነው። አሁን እንግዲህ ይታያችሁ ከዜሮ ፖይንት ተነሳ ዛሬ ወደ 75 85 ደረጃ ላይ ደርሳለች እድገት ማለት ነው። ይሄ የሚያስገርም ነገር ነው። በ5 ዓመት በ6 ዓመት ይሄ የተሰራው ከዚህ በኋላ ይሄ መንግስት 10 20 ዓመት ቢቀጥል ምን ትሆናለች የሚለው ምሳሌ መውሰድ ይቻላል። ሁለት ለማነገር ነው ያለፈው ስርዓቶች እኮ ሪሶርሳችን እኮ ወደ ሰሜኑ ተጭኖ ሌላ ነገር ቀርቶ እኮ ሪሶርሳችን ማዕድናችን ተጭኖ እኮ እዛ እኮ እያመረቱበት ነበር። ኢትዮጵያን እኮ ወደ ኋላ አስቀረው ይሄ እኮ ነው። ይሄን እኮ ቆም ብለን ማሰብ አለብን። ይሄ መንግስት ደግሞ ይሄ መደመር ምን እየሰራ ነው
የሚለውን ደግሞ አንድ ላይ ቆምን ደግሞ ማሰብ አለብን። እንግዲህ ኢትዮጵያን አንድነት እየሰበከ አንድነትን እያጠናከረ እንግዲህ የተደበቁ ሪሶርሶች እየወጡ ነው። ወንጭን ይውጥ፣ ጎርጎራን ይውጥ። አሁን ከዚህ በኋላ እንዳልኳችሁ በቀጥታ ይሄ መንግስት እቺ ነገር ባለ ላይ ተጀመረ ነገር ማለት ይቻላል። ስለዚህ አሁን ኔክስት ላይ አሁን መንግስታችን አሁን ምርጫ እየቀረበ ነው። መንግስታችን ጎን ቆመን ይህ መንግስታችን ማሻገር አለብን። አገራችን ኢትዮጵያ እንዳልኳችሁ 10-20 ዓመት ከቆየች በኋላ ወደ ውጭ ዲቪ መቅራት መሙላት ይቀራል። ወደ ኢትዮጵያ ነው ማለት። ስለዚህ አንድነት እንስበክ፣ አንድነት እንቁም፣ ኮራፕሽን ላይ እንዝመት። ይሄን ካደረግን አገራችን ኢትዮጵያ ለበለጸገች አገር ለትውልድ የምናሻግረው ይሆናል። እንግዲህ ማንኛውም ሰው ቆሞ አስቦ መንግስትን ጎን መቆም አለበት። ምርጫ እየቀረበ ነው የሚል አስተያየት ለመስጠት ነው። በጣም አመሰግናለሁ። እግዚአብሔር እሺ፣ አመሰግናለሁ አድማጫችን። እንግዲህ የወል ትርክትን በመገንባት ሂደት ውስጥ ብዝሃ ማንነትን ማክበር፣ የተፈጥሮ ሀብቶቻችንን በተገቢ ሁኔታ በመጠቀም እንዲሁም ከልዩነት ይልቅ አንድነታችን ላይ ማተኮር እንዳለብን ገንቢ ሀሳብ ነው ያነሱት። እናመሰግናለን። እንግዲህ ዶክተር ገመችስ ወደ እርስዎ ነው የምመጣው። በመደመር መንግስት መጽሐፍ ላይ የወል ትርክት ማሳያዎች አሉ። ላብነትም አድዋ፣ ታላቁ የኢትዮጵያ ህዳሴ ግድብ፣ አረንጓዴ አሻራ፣ ኮሪደር ልማት መጥቀስ ይቻላሉ። ከዚህ አኳያ እንደ ኢትዮጵያ ባሉ ብዝሃ ማንነት ያላቸው ህዝቦች በሚገኙበት ሀገር ሁሉን አቀፍና አሰባሳቢ ትርክት እንዴት ነው መፍጠር የሚቻለው? መልካም እንግዲህ እንዳነሳው በተጨባጭ መሬት ላይ የታዩ አሁን ያነሳቸው ነገሮች አንዱ የወል ትርክት መገንቢያ ናቸው። ቅድም ለማንሳት እንደሞከርኩ አንዱ የወል ትርክት መገንቢያ ልማት ነው፣ ኢኮኖሚ ነው። የምትጠቀምበት ሀገር፣ ለአንተ የምትደርስ ሀገር፣ የዜጎቿን ክብር የምታስጠብቅ ሀገር፣ ለዜጎቿ የሚገባቸውን የምትሰጥ ሀገር፣ ለወጣቶቿ የስራ እድል የምትፈጥር ሀገር። ትውልዳችን እየተሰደደ ያለው እኮ ወደ እነዛ ሀገር ነው፣ ወደ በለጸጉት ሀገር ነው። ለምንድን ነው የሚሰደደው? የተሻለ ኑሮ ፍለጋ ነው። ያን ሀገር ወዶ አክብሮ ይኖራል። እኔ አሜሪካዊ ነኝ ብሎ ዜግነቱን ሁሉ ቀይሮ ይኖራል። ለምን? ከአሜሪካ ያገኘው ጥቅም አለ። ስለዚህ አሁን ያነሳቸው የህዳሴ ግድብ፣ አረንጓዴ አሻራ፣ ኮሪደር ልማት፣ ሰፋፊ ትላልቅ ፕሮጀክቶች እየተካሄዱ ነው። ይሄ ምን እየፈጠረ ነው? ተጠቃሚነት እየፈጠረ ነው። የኔነትን ስሜት እየፈጠረ ነው። ህዳሴ ግድብ ላይ አሻራውን ያላኖረ ኢትዮጵያዊ የለም። ከጫፍ እስከ ጫፍ ነው። እናት መቀነቷን ፈታ አዋታለች። ህዳሴ ግድብ ሲነሳ የኔ ማይል ኢትዮጵያዊ፣ ግድቡ የኔ ነው አይደል? ሞቶም እንደዛ ነበር እኮ። የኔ ማይል ኢትዮጵያዊ የለም። ስለዚህ ይሄ ኢትዮጵያኖችን በማስተሳሰር የወል ትርክትን በመገንባት የጋራ ተጠቃሚነት በሌለበት ቦታ ላይ የወል ትርክት መገንባት አይቻልም። አንዱ የኢትዮጵያ ችግር ከዚህ በፊት የነበረው አንዱ ተጠቅሞ ሌላው የተገለለበት ኤክስክሉዥን ነበረ፣ ማርጂናላይዜሽን ነበረ። የተወሰነ ግሩፕ ይጠቀማል፣ ሌላው እንደ ባይ ተመልካች ድምፁ የማይሰማበት አንዱ ችግር ይሄ ነው። ያም ምላሽ ለመስጠት ደግሞ ሌላ መንገድ የሄንበት አዙሪት አለ። ስለዚህ ሁሉም ተጠቃሚ የሚሆንበት ኢኮኖሚ መፍጠር፣ ሁሉም አሁን አረንጓዴ አሻራ ውሰድ። 25 ሚሊዮን ኢትዮጵያውያኖች በአንድነት ተባብሮ ወጥቶ በ6-7 ዓመት ውስጥ የተከሉት 48 ቢሊዮን ችግኝ ነው። ክቡር ጠቅላይ ሚኒስትራችን ሁሌ እንደሚያነሱት እያንዳንዱን ችግኝ ዋጋ $1 ብንተምን 48 ቢሊዮን ዶላር ኢትዮጵያ በልጆቿ መሬቷ ላይ ኢንቨስት አድርጋለች። ያ ምንድን ነው? ውሃ ነው። ውሃ ብዙ ጥቅም አለው ለግብርናም ለኢነርጂም። ያ ምንድን ነው? አፈር ነው። አፈራችን እንዳይሸረሸር እንዳይጠፋ የሚከላከል ነው። ያ ምንድን ነው? ምግብ ነው። የምግብ ሉዓላዊነትን የምናስከብርበት ነው። ያ ምንድን ነው? የአየር ንብረታችንን የምናስጠብቅበት፣ ሀገራችን ከበረሃማነት የምንጠብቅበት ነው። ሌላው በዓለም አቀፍ መድረክ የምንደራደርበት፣ ኢትዮጵያ የማድረግ አቅሟን የገለጸችበት። በቅርቡ እንኳን ክቡር ጠቅላይ ሚኒስትራችን በጂ20 ስብሰባ በደቡብ አፍሪካ በተደረገው ላይ እኛ ችግር ልናወራ አልመጣንም፣ የሰራነውን ውጤት ይዘን ለዓለም መጥተናል፣ አረንጓዴ አሻራን ለዓለም አበርክተናል፣ ይሄን ታሳቢ አድርጋችሁ ደግፉ፣ አብሮን ስሩ ብሎ ነው። መደራደሪያ ሀሳብ አድርጎ እዳ ቀንሱ፣ እኛ ንጹህ አየር ለዓለም እያበረከትን ነው። እናንተ በኢንዱስትሪ ጭስ ይለቃሉ፣ ብዙ የሚለቁት የሚበክሉት እነሱ ናቸው። አፍሪካ አስተዋጽኦ ትንሽ ነው በአየር ንብረት ለውጥ ውስጥ፣ የምትጎዳው ግን በብዛት
አፍሪካ ናት ኢትዮጵያን ጨምሮ። ስለዚህ ያን አየርን የማጥራት የማስተካከል ስራ የኢትዮጵያ ዜጎች ቀዳሚ ሆኖ በዓለም በታሪክም ቀዳሚ እንደነበር ኩሩ ሀገር እንደሆነ ባለ ታሪክ ሀገር ጥንታዊ ሀገር እንደሆነች ለዓለም ምሳሌ የሚሆን ግሪን ሌጋሲ ሰርታ መደራደሪያ መለመኛ አይደለም የልመና ታሪክ አብቅቷል። ምን ለምንበት ሳይሆን ሰተን የምንቀበልበት አብረን የምንሰራበት ከፍታ ላይ እየመጣች ነው ሀገራችን። ስለዚህ እንደ መደራደሪያም ያቀረቡበት ማን ነው ማይኮራበት ኢትዮጵያዊ የለም። ሁሉም ተሳትፎበታል። ስለዚህ ይሄ ተጠናክሮ መቀጠል አለበት። አሁን ያለብን ችግር አንዱ ምክንያቱ የኢኮኖሚ ችግር ነው። ያኮረፈ አካል ወጣቶቻችን ለምንድን ነው በቀላሉ ለነጠላ ትርክት ለሚያካሂዱት የሚጋለጡት? ለምንድን ነው አፈሙዝ ይዞ ጫካ ለመግባት ቀላል የሆነ ኢትዮጵያ ውስጥ ለምንድን ነው? ወጣቱ በቂ የስራ እድልም ስለሌለ ነው። ወጣቱ ላይ መፍረድ አንችልም። በሀገሩ ላይ ተስፋ ስለቆረጠ ነው። ስለዚህ ኢኮኖሚ ሲያርግ ተጠቃሚነቱ ሲመጣ የስራ እድል ሲመጣ ወጣቱ ካሉባሌ ነገር ወጥቶ ወደ ልማቱ ተሳታፊና ተጠቃሚ ይሆናል። ተስፋ በሀገር ለምንድን ነው ትውልዳችን የሚሰደዱ ወጣቶቻችን የሚሰደዱት? ለምንድን ነው? ተስፋ ከመቁረጥ ነው። ያ ነጠላ ትርክትን የሚያጎሉ አካላቶች ደግሞ እቺ አገራችን ውስጥ ያለችውን ድካም፣ ክፍተት፣ ችግሮችን አጉልቶ ያሳያሉ። ወጣቱን ተስፋ እንዲቆርጥ ያደርጋሉ። ሰርቶ እንዳይለወጥ፣ በሀገሩ ተስፋ እንዳይኖሩ፣ መንግስቱን እንዳያመን ያረጉና ወጣቱ እንዲሰደድ ወደ ጫካ እንዲገባ ያባብሱታል ነገሩን ማለት ነው። ተጠቃሚነቱ ከመጣስ ይተባበሩ። እንኳን ኢትዮጵያ ጎረቤት ሀገር ወደ መተባበሩ ይመጣሉ። የህዳሴ ግድብ ኤሌክትሪክ እየሰጠን ነው ለሱዳን፣ ለጅቡቲ፣ ለኬንያ እስከ ታንዛኒያ ድረስ እየሄደ ነው። ኢትዮጵያ የኤሌክትሪክ ፓወር ሀብ ምስራቅ አፍሪካ ቀንድ ላይ ማዕከል ነው የምትሆነው። ለኢኮኖሚ ጠንካራ ሀያል ሀገር ከሆነች ጎረቤት ሀገር ጠንካራን የማይወደለም ብርቱ ሀገር የማይወደለም ሁሉም ወደ መተባበር የሚመጣበት ሁኔታ እየተፈጠረ ነው። ስለዚህ አንድ መታወቅ ያለበት ሁለት ጎራ እንዳለ መታወቅ አለበት። ዛሬም በነጠላና በከፋፋይ ትርክት ኢትዮጵያን የመከፋፈል የማድከም እዛ ውስጥ ጥቅማቸውን ማስከበር ስልጣንን ለመቆናጠጥ የሚተጉ አካላቶች የኢትዮጵያን መንግስት መቃወም ብቻ አይደለም የሀገርን ጥቅም ክዶ ከጠላት ጋር እስከሚያብሩ ድረስ የተሰለፉ በድሮ ታሪክ ታስሮ የታሪክ እስረኛ ሆኖ የቀሩ እርቅንና ሰላምን የማይቀበሉ ሁሌ ጥፋትን ሁሌ ግጭትን የሚሰብኩ ነጠላ ትርክትን የሚያጎሉ አካላት እንዳለ መታወቅ አለበት። ከውስጥም ከውጭ ኢትዮጵያኖች ይህን ጠንቅቆ ያውቃሉ ብዬ አምናለሁ። እያዩትም ነው። እነኚህ በብሔር መካከል በሃይማኖት መካከል ልዩነትን ግጭትን እየፈጠሩ ነው የሚውሉት። 24 ሰዓት ነው የሚሰሩት በዚህ ዙሪያ ያኮረፈ አካል ማለት ነው። በሌላ በኩል ደግሞ አገሬን ይወዳለሁ ህዝቤን ይወዳለሁ ጠንካራ ኢትዮጵያ ከተገነባች በምስራቅ አፍሪካ ላይ ጠንክራ ከወጣች እኔ እጠቀማለሁ የጋራ እጣ ፋንታችን በጋራ ነው ብሎ የሚያምን መንግስት መጥቷል። አሁን ተመስገን ነው ሀገራችን በጥሩ አመራር እጅ ላይ ወርቃለች። ህዝቤ ሀገሬ የሚል መሪ አለ። ሙስናን የተጸየፈ ብልሹ አሰራርን የሚጸየፍ ለሀገር ጥቅም በሀገር ጥቅም ላይ የማይደራደር 24 ሰዓት የሚሰራ የስራ ባህልን የቀየረ በተጨባጭ ውጤት የሚያመጣ አመራር እየተገለጠ ነው። ፍጹም ነው ማለት አይደለም። ይሄ ሁሉ የተወሰነ ችግር ክፍተት ይኖረዋል። ያን እየሞሉ የሚሄድ አመራር አለ። ስለዚህ ለሀገር የሚያስብ ሀገሬ ነው፣ ሌላ ሀገር የለንም፣ እጣ ፋንታችን በጋራ ነው፣ የኢትዮጵያ ከፍታ ብቻ ነው የሚያዋጣ። ከፍ ስንል በጋራ ነው። ኢትዮጵያ ከተጎዳች ሁላችንም እንጎዳለን የሚሉ ዜጎች ኃላፊነት የሚሰማቸው ዜጎች የወል ትርክትን የራሳቸው አድርጎ መንቀሳቀስ አለባቸው። ቅድም እንዳልኩ ሀገር የምትጠፋው ብዙ ሰዎች ክፉ ስለሆኑ አይደለም፣ ጥቂቶች 24 ሰዓት ክፋትን ስለሚሰሩ ነው። ስለዚህ በጎ ሀሳብ ያላቸው ቅን ሀሳብ ያላቸው ከላይ ጀምሮ እስከ ታች ዜጎች በአንድነት መተባበር አለባቸው። የኔን ዝም ብዬ ሳወድስ መጠራጠር አለብን። ያንተን ብሔር ሳወድስ ሳጎላ ያንተን ሃይማኖት ብቻ ከፍ ሳረቅ መጠራጠር አለበት። ኢትዮጵያ ህዝብ የሚያወድስን ከፍ የሚያረግን መጠራጠር አለበት። ከወንድምህ ጋር የሚያጋጭ ከሆነ ከሌላ ሃይማኖት ጋር የሚያጋጭ ከሆነ ከሌላ ብሔር ጋር የሚያጋጭ ከሆነ ኢትዮጵያን እያፈረሰ ነው። ኢትዮጵያ ስትፈርስ ደግሞ በጋራ ሁሉም ነው የሚፈርሱ። ኢትዮጵያ ፈርሳ ኢትዮጵያ ደክማ ኢትዮጵያ ተዋርዳ የሚከብር ብሔር የለም፣ ሃይማኖት የለም፣ ዜጋ የለም፣ ግለሰብ የለም።
ይሄ መሰመር ያለበት ጉዳይ ነው። ስለዚህ በዚህ እውነት ላይ ተባብሮ ሁሉም ቅን ሀሳብ መልካም ሀሳብ ያላቸው ዜጎች እንደ አንድ ሰው ተባብሮ 24 ሰዓት መስራት አለባቸው። ያን ስናረግ እነዛን በማሸነፍ መልካሙን ነገር በምድራችን ማሳካት እንችላለን ብዬ አስባለሁ። መልካም ዶክተር፣ እስኪ ወደ ሐዋሳ ስቱዲዮአችን እንሂድና እንደ አድዋ ካራማራ ያሉ ኢትዮጵያውያን የሀገር ዳር ድንበር ነጻነት ለማስጠበቅ በጋራ መስዋዕትነት የከፈሉባቸው ድሎች ለታላቅ ትርክት ግንባታ እርሾ ይሆናሉ እያልን ነው። ቀደም እርሶም እንዳሉት ዶክተርም አቶ ታደለም እንዳሉት ይህን ጉዳይ ለታሪክ እርሾነት ለወል ትርክት መጠቀም እንደሚገባ ደጋግመን እያነሳኑ ነበረ። እንደው የታሪክ ግማዳችንን ለወል ትርክት እንዴት እንጠቀም? አመሰግናለሁ። በድጋሚ እንግዲህ አንድ ያለችን ሀገር ኢትዮጵያ ናት። በትልቅ በማይበጠስ ምናልባት ሊሳሳ የሚችል በወፍራም ገመድ ነው የታሰር ነው፣ በፍቅር ነው የተሳሰር ነው። ይሄ ያለፈው ታሪካችንን ታሪክ ግድ ነው ለትውልዱ። የሀገሩን ታሪክ የማያውቅ አገሩን ይወዳል ማለት ይከብዳል እና የኢትዮጵያን ያለፈውን መልካም ታሪክ በመተረክ ትውልዱ ወደ አንድነት ወደ መልካም አገሪቷን ወደ ብልጽግና ጎዳና ወደ ማሳደግ እንዲመጡ ማድረግ ነው የሚያስፈልገው። ምናልባት የተወሰኑ ሀገሮችን ምሳሌ ብንመለከት ራሽያን ሌኒን ሊመራ ሲመጣ ብዙ ሩመሮች ነበሩ። ሊሆን አይችልም፣ ሀገር ሊያፈርስብን ነው የሚል። እሱ ግን የህዝቡ ጥያቄ በወቅቱ የነበረው መሬት፣ ዳቦ፣ ሰላም ነበረ። ሶስቱንም ጥያቄ ሲመልስላቸው ሁሉም ኃይል ሁሉም ህዝብ ወደ ሌኒን ነው ያለውና ወደ አፍሪካችንም ስንመጣ የቡርኪና ፋሶ መሪ ቶማስ ሳንካራ ምርጥ ሰው ነበረ። ያው ሳያውቁት ነው ያጡት። ካጡት በኋላ ግን ሊመልሱ ስላልቻሉ እስካሁንም ጸጸት ነው ያደረባቸውና ምናልባት አሁንም ያለው መሪያቸው ጥሩ ነው። ያንን ምሳሌ ወስዶ አጼ ቴዎድሮስ ጋር ወደ ሀገራችን ስንመጣም ባለመረዳት የሀገርን ሉዓላዊነት የሀገርን ታላቅነት አገሪቷን ዘመናዊና አንድ አርጎ የመምራት ራዕይና ህልም የነበራቸው መሪ ባለመረዳት ህይወታቸውን እንዲያጡ ነው የሆነው። አሁንም ያለውን አገሪቷ የሚመራው መሪ ምንድነው አላማቸው? ምንድነው የተካሄደ ያለው? አገሪቷ የት ትደርሳለች? ምናልባት በአንድ ቀን ሁሉም ነገር ላይ መለስ ይችላል። የሚጠየቁ ጥያቄዎች ብዙ ሊሆኑ ይችላሉ። ኢትዮጵያ ደግሞ ከውድቀቷ እየተነሳች ያለችበት ወቅት ነው። ሀያል ነበረች፣ ቻይናም ሀያል ነበረች፣ ግን ወደቀች። የሚበሉትን የሚጠጡትን እስኪያጡ ድረስ ተራቡ። በኋላ የሚሞቱ ይሙት ያለቀው ግን አንድ ሆነን ጠንክረን እንስራ ብለው ዛሬ ላሉበት ደረጃ ደርሰዋል። ከአሜሪካን ጋር ተፎካካሪ ሆነው የዓለምን ኢኮኖሚ ለመምራት የባህር ኃይል ሁሉንም ለመምራት ጫፍ ላይ የደረሰች ሀገር ሆናለች። በኢትዮጵያም ወድቃለች፣ እየተነሳች ሬኔሰንሷ ህዳሴዋ ድጋሚ የመነሳቷ ፔሪየድ ነውና ይሄን አውቀን የሚከፋፍለንን የሚጥለንን አገሪቷን ለውድቀት የሚዳርገውን ከፋፋይ አጀንዳ ትርክት ትተን አንድ ሊያደርገን ወደሚችለው መልካምነት ለራስ ነው፣ መልካምነት ለትውልድ ነው። መልካም ሆነን መቀጠል ነው ያለብን። ምናልባት ቀደም የታሪክ ካሪኩለማችንን በደንብ ፈትሸን አሁን ከቀድሞ በደንብ ይሻላል። የታሪክ ትምህርት ክፍሎች በብዙ ቦታዎች ተዘግተው ነበረ። አሁን ግን እንደገና ሰርቫይቭ እያደረጉ ነው። ትውልዱ የሀገሩን ታሪክ በደንብ እንዲያውቅ የትኛውም ሐኪም ይሁን ኢንጂነር የሀገሩ ኢትዮጵያን ሂስትሪ የሀገሩን ጂኦግራፊካል አቀማመጥ የሀገሩን ታሪክ አውቆ ነው ከዩኒቨርሲቲ እየወጣ ያለውና ቀድሞ የነበረው ድንጋይ ወርዋሪና ድንጋይ አቀባይ የነበረ ሀገሬቺ ናት እንደያለ መልካም ትውልድ ተቀርጾ እንደሚወጣ እርግጠኛ ነኝ። ይሄንን ነው የኢትዮጵያ ሕዝብ የሚፈልገው። ኢትዮጵያ የምትፈልገው እቺን ነው። ያለችን አንድ ሀገር ነች። እሷኑ ካጎሳቆልናት የት ነው ማረፊያችን? ይሄን ነው መጠየቅ ያለብን። ለልጆቻችን የትኛውን ሀገር ነው ብናወርሰው? ቅድም ከኔ በፊት የተናገሩ ክቡር እንግዳችን ሶሪያን አንስተዋል። ሶሪያ ቀስ እያለ የጀመረው ነገር ነው። ዛሬ እንደዚህ ተከፋፍላ አሁን ኢትዮጵያ እንግዳ ተቀባይ ስለሆነች አይደለም የራሷን ዜጎች የውጭ ኃይሎችን ተቀብላ ስለምታስተናግድ እዚህ መጥተው ተጠልለዋል። የኛ የት ነው ሜጃችን? ብዙ ስደተኞችን ተቀብለን በእንክብካቤ አስቀምጠናል። እውን ኢትዮጵያ በብትፈርስ ኢትዮጵያ የጀመረችው እድገት ወደ ኋላ ሄዶ እንደገና ወደ ጉስቁልና ብንመለስ
የት ነው መጨረሻ ማረፊያችን? ይሄን ነው መጠየቅ ያለብን እንጂ የዕለት ጥቅም የዕለት ጉዳይን ብቻ እያሰቡ የትም መድረስ አይቻልም። ነገን ነው ማሰብ፣ አቅደን ነው መስራት። ከዚህ በኋላ ኢትዮጵያ ከተወሰኑ ዓመታት በኋላ የት ትደርሳለች? የሄደችበት መንገድ አለ፣ ያሳለፍነው ሂስትሪ አለ፣ መልካሙም ይሁን መጥፎ ጥሩውን በደንብ እያሳደግን መጥፎ የሆነውን ትርክት እየተውን አገራችን ኢትዮጵያን ወደ ጥሩ ማማ እንድናሳድግ የሁሉም ምኞት ነው የሚሆነው። ኢትዮጵያዊ የሆነ ሁሉ በሀገር ውስጥም ከሀገር ውጭም ኢትዮጵያዊ ብቻ ሳይሆን አጋር ሀገሮቻችንም ጎረቤቶቻችንም ቀደም እንደተባለው ኢትዮጵያ ተረጋጋች፣ ኢትዮጵያ ሰላሟ የበዛ ሲሆን ይሄን ከ130 ሚሊዮን ህዝብ በላይ የተሸከመች ሀገር ለአፍሪካ ቀንድ ትልቅ መከታ ነው የምትሆነው። ለአፍሪካ ሀገር በአጠቃላይ በተለይ ለአካባቢያችን ሀገሮች ትልቅ ፓወር ያላት ትልቅ የባህር ላይ ኃይሎቿን ልትቆጣጠር የሚችል ባህር ላይ ሊኖር የሚችለውን የዘረፋም የሌላውን ወይም የሸበሮችን ጉዳይ መቆጣጠር የሚችል ሀገር ነውና የምትሆነው ኢትዮጵያ ትልቅ እንድትሆን ነው መስራት ያለብን ነው የምለው። መልካም አመሰግናለሁ። አቶ እንዳለ ንጉስ በፐብሊክ ሰርቪስ ዩኒቨርሲቲ መምህርና ተመራማሪ፣ ዶክተር ገመችስ መርሻ የምጣኔ ሀብት መምህርና ተመራማሪ፣ እንዲሁም ከሐዋሳ ስቱዲዮአችን ደግሞ በሐዋሳ መምህራንና ትምህርት ኮሌጅ የታሪክና የቅርስ አስተዳደር መምህርና ተመራማሪ የሆኑት አቶ ተሾመ ግርማ ለነበረን ቆይታ እጅግ በጣም አመሰግናለሁ። ክቡራን ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ሸጎሌ ከሚገኘው ግዙፉ የሚዲያ ኮምፕሌክሳችን በዛሬ ዕለተ አርብ የወል ትርክት ለሀገር ግንባታ በሚል ርዕሰ ጉዳይ ላይ ሰፋ ያለ ውይይትና ቆይታ አድርገናል። አብራችሁን ስለነበራችሁ እጅግ አመሰግናለሁ። ዮሐንስ አበረ ከመላ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆየው። መልካም ጊዜ